መነጋገር ስንችል ያን ሰዓት አወራለሁ። እዚህ ጋር አብረን ልንቀመጥ አንቺ ታሪኩን ቴዲ ያውቀው ነበር ራይት ያንቺ ላይ በየአፍላፊ እየገባ አታክ ባያደርግም አስፈላጊ ሆኖ ጥያቄ ወይም ደግሞ እሱ የዋሸን ነገር ያለ ከመሰለ እሱ ምን ጠይቀው ሳት ካስፈለገ አንሚዩት አርግን እንለዋለን። በጠቅላላ የተናገረው ነገር አልሰማሁኝም፣ ግን አንቺ የጠቀስሻቸው ልጅቷ እናንተን ቮይሳችሁን ይሄ አሁን እኛ ጋር ቀድም ያሰማሁት ሪከርድ እሷ ሪከርድ ስታረግ ያንን ሪከርድ ለነቴዲ ስትልክ ስትሰሙ ተናዳችሁባት ጸጉሯን ሁላ እንደላጨሻት ኖ ኔቨር። ለሱ ሁሉ ማስረጃ አለው እያንዳንዱ ነገር። ሄለን ሁላችንም ኢመራት ላይ ነን ያለነው። ከሳሽ ተከሳሽ አስታራቂዎች የምትያቸው ሁሉም አንድ ላይ ነን ያለነው። ኦኬ እኔ መጀመሪያ ስቴፕ ባይ ስቴፕ እንድንሄድ እኔ የራሴን እንድነግርሽ ቅድም ለምሳሌ ያሹን ወረቀት እስኪ አንብቢው፣ ሙሉን አንብቢው። ምንድነው የሚለው? ከኔ ፓስፖርት ለመቀበሏ ነው እንጂ የፈረመችው ከሃፒ ጋር ምንም የተገናኘ ነገር የለውም። ሲጀመር ያ ፓስፖርት ለምን ነበር የተያዘው? እኔ ጋር ተይዞ አይደለም። ስትወጣ በራሷ ስለሄደች ፓስፖርቷና እቃዋ እኔ ጋር ነበረ። ለዛ ነው እንጂ ተይዞባት አይደለም። ከዛ በኋላ ደግሞ ስንወስድላትም እኔና እሷ ልንገናኝ ሳይሆን እነሱ በፈጠሩት ትርምስ እስኪ ወንድ ሆነ መጥቶ ይውሰድ አልኳቸው፣ እነሱን ማለት ነው። ከነቴዲ ጋር ተጋጭቼ ስለነበር እንደዛ ስል ታሜ ተቆጥቶኝ ፓስፖርት መያዝ አትችይም ብሎ ታሜ ነይ እዚህ ድረስ የሆነ ቦታ ቀጥሮኝ እዚህ ድረስ ይዘሽ ነይ አለኝ። ምን ለማድረግ? ፓስፖርቱን ለመቀበል። ከዛ መጀመሪያ እሷን አስፈርማት፣ መቀበሏን መፈረም አለባት፣ ነገ በህግ ያስጠይቃል ይሄ ነገር ስል ኦኬ ብሎ ከጠራኝ በኋላ እሷ ደግሞ ይቅርታ ለመጠየቅ እዛ መታ ነበረ። በመምጣቷ ራሱ ከታሜ ጋር ተጋጭቻለሁ። እንዴት ታገናኘናለህ ብዬ እዛም ሆኜ እሱ ተቆጥቶኝ እሷ የፈረመችውን ወረቀት አይቼ አንብቤ ፓስፖርቷን ሰጥቻታለሁ። ሄለን እኔ አውቃለሁ አንቺ የተነገረሽን ነገር ነው የምትናገሪው፣ ነገር ግን አትሊስት ይሄንን ልታነቢው ትችያለሽ። ፓስፖርት መቀበሏን ነው። ሁለተኛው ደግሞ ስህተት አሁን ፓስፖርቱ መጀመሪያ ለምን እጅሽ ላይ ገባው? ሊሰራላት አይዲ ሊሰራላት እኔ ጋር ነበረ። ከዛ እኔ ጋር ያለው ኬስ ከመፈጠሩ በፊት ነው አጠገብሽ የነበረ ወይስ በዚህ ኬዝ የተነሳ ነው አጠገብሽ የገባው? ነው ልጅቷ ራሱ የመጣችው እኔ ኬዟን ይዤላት ክስ ያስከፈትናት እኛ እኔ ነበርኩኝ። አብሬ ኤምባሲ ስንት ነገር የተዳረስኩኝ እኔ ነኝ። ማለት እቺ ልጅ አሳልፈው የሰጡሽ እነ ቴዲ ነበሩ አይደለ ያስተዋወቁሽ በዛ ጊዜ? አዎ እርግጠኛ ባልሆንም የተወሰኑ ልጆች እዚህ ጋር ሚዲያ ጋር ነበር። ኬዟ ፈርታ ያጠፉኛል ምናምን ብላ በፈራች ሰዓት አትፍሪ ነይ ቤቴ ከልጆቼ ጋር ትቀመጫለሽ ነይ እዚህ አልኳት። መጣች እኔ ጋር። ከመጣች በኋላም ለመክሰስ ፈቃደኛ አልነበረችም። እንደገና የወረቀቷም ሁኔታ እንትን አይልም ነበር። ነገር ግን ሰዎች አመቻችተውልን ከሳለች። ኤምባሲም ድረስ ሄደናል። ይኸውልሽ ሄለን እኔ ሰው ሲጀመር ባደረግሽለት ልክ ነው ስምም የሚያወጣልሽ የሚቀጣሽም። አሁን ራሴን ለማንጻት አይደለም እዚህ ጋር የምነግርሽ፣ አንቺ እጅ ላይ ባለው ነገር ሌላ ነገር ስላልሽ ለአንቺ ለማስረዳት መጣው ስለወረቀቱ። በተረፈ ደግሞ አዛጋ የሰማሽው ድምፅ እኔ እንኳን ልከሰስበት ነበር፣ ድምፄን ቀርተሻል ተብዬ ማለት ነው። እኛ ፖይንት አርገን እኔ ስፔሻሊ ስለሌላው ባላቅም እራሴ እለው የነበረው እመንና ይቅር ተባባሉ ስል የእምነት ቃሉን ከሱ እፈልግ ስለነበር ነው። እሱ ያውቀዋል። አምኖ አዎ እንዲህ አድርጊያታለሁ በዚህ ሰበብ ነው የሚለውን ቃል ሪከርድ ማድረግ እኔ ራሴ እፈልግ ነበር። ምክንያቱም ተፈልጎ ስለነበር ያውቃል። ስሚው በደንብ አንቺ ብቻሽን ሆነሽ ስሚው። በተደጋጋሚ እያልኩት ያለሁት እመንና ይቅር ተባባሉ። እኔ ይቅር አትባ ምክንያቱም እሱ እየወጣ በየሚዲያው ነገር የምታጋግል ሙናናት እንዲያደርገችው ሙና ስለነበረ ወሬው ምን አልኩት? አንተ እውነት ይቅር መባባል ከፈለግ እመን። የሰው ልጅ ይቅርታ የሚጠይቀው ጥፋተኛ ነኝ ሲል ነው እንጂ ከአንድ ነገር ለመሸሽ ከአንድ ነገር ለማምለጥ አይደለም። እመንና ይቅርታ ጠይቃት፣ ከዛ አለቀ። ይሄ ፋይል ይዘጋል። እኔ የምፈልገው የሃፒን የእምነት ቃል ነበር። እኔ ለሃፒ ከኔ በላይ ጠላት ካለው ለሃፒ ይናገር። በነገራችን ላይ ይሄ ሪከርድ ላይ የልጅቷ ዋና ገላዋ የታየ ወይም ደግሞ ከሃፒ ጋር ፎቶ ቪዲዮ የታየው ልጅ ድምጿ ሩቅ ነው።
ቀጂው ማን እንደሆነ በጣም ግልጽ ነው። ባይዘው እኔ ቪዲዮቹን በሙሉ አይቻለሁ። አሁን ስለ ቪዲዮ ራሱ እዚህ ጋር ይሄ በህግ የተያዘ ጉዳይ ነው። መናገር የማልችለው ነገር አለ። ሲሪየስ ሌላ ትንተና ውስጥ አንገባም። ልቶ ግን ቶሽ በህግ የተያዘ እዚህ ቪዲዮ ላይ እዚህ ሪከርድ ላይ ለምታውቂ ማስራሽ ከኋላ ነው የምትመጣው። ድምፁ ቅርብ የማን እንደሆነ ግልጽ ነው። እንደገና ደግሞ ቴሌፎኑን የደወለው ማን ነበር? ምን ብሎ ቴሌፎኑ ወደነ ሳራና እንትናን ግሩፕ ያስገባው ማን ነበር? ግሩፕ ያስገባው እነሱ ናቸው እኮ የደወሉት። ገና ሲጀመር እኮ ሄለው ሃፒ እንደዛ ነው። ሳራ ግሩፕ ውስጥ አስገብታችኋት ነው። ለምን ገና ሀብታሙ ያለች እየተዘገጃጀች ነበር። እሱን ተውት፣ ማን ቀዳ አልቀዳም ተውት። ግን ልጅቷ ቮይስ ቀዳይ ተብሎ በደል ደረሰባት ተባለ። ግን ቮይሱ ለማቀርብ እንደሆነ ግልጽ ነው። እሱን እንቶ እኛ እጅ ላይ ነው ስልኩ ያለው። ሄለን ቆይ ሳሪ ላለው እንደ ሙኒት 6 7 8 ሴቶችን ሲያወጣ የነበረ አንድ ሴት ብቻ ነች በፍቃደኝነት ከሱ ጋር ስትተኛ ይወት እዚህ ቪዲዮ ላይ። እነዛ ሁላ ቪዲዮ ላይ እንዴት ነው ሰው ህይወት የጠፋበት ብር እንደዚህ እንደሚደራደር ይሄ ሁላ ነገር እናንተ እጅ አልደረሰምና ነው ለዚህ ሁላ ግፍ የተሞላበት ቪዲዮ እንደዚህ አይነት እኔ እንድልክልሽ ከፈለግሽ ደግሞ የበለጡ ብዙ ነገሮች እልክልሻለሁ። እያንዳንዱ ሴቶች በየቦታው ያሉ ገንዘብ ሲልኩ የነበሩበት ደረሰኝ ምን እንደው ከኔ በላይ የለፋበት ካለ አንቺ እነዚህ ወንጀሉ ብር እንደሚልኩለት ምናምን ነገር አጠገብሽ ይያለ ለምንድን ነው እንደዚህ የታውቂያት ነበር መባል ከኔ በላይ የለፋት ያለሽ እንዴ? ዝም በል አንዴ ቴዲ ተው አታውቃትም እኮ መባል ያንተን እኮ ሰማን ነገር ይሄ ነገር ስህተት ነው ልላት መጣው እንጂ ላንተ ላብራራ አይደለም። አንተ ወንድ ከሆንክ ይሄን ኬዝ ይዘህ ሂድበት ጨርሰውና ብዙ ነገር ማግኘት ትችላለህ። ለልጅቷ አስቤ ጋይስ አንድ ልጅ ብቻ እዚህ ውስጥ እንዳታስገቡ። 6 ቪዲዮዎች ነው 6 ሴቶች የተለያዩ ናቸው። ከ6 በላይ አለ ሄለን ያነጋለኝ 6 ነው። ሌላ እኔ 40 ልክልሻለሁ። እሺ ያ ላከው እሱ ነው ማትታረም ሰው ብትኖር አንተ ነህ። የሰው ነገር ማዳፈን የምትወደው እንደዚህ ነው። እና ታዲያ ሙኒትዬ እንደዚህ አይነት ወንጀል ብቻ ሳይሆን ሰቆቃ ብቻ እንደገና ነንስቶፕ የሆነ ወንጀል ላይ እንዴት ነው እንደዚህ አይነት ድርድር ብቻ የምታረጉት? ለምን ገባችሁ? አንድም ሰው ተጋፍጦ ለመምጣት ፈቃደኛ አይደለም። አንድም ግለሰብ ከሳሽ የለም። ሄለን 2 አይነት ክስ ነው የከሰስኩት። እኔ ልክልሻለሁ ክሱን። የመጀመሪያው ክስ ወንጀል ሲሰራ አይቻለሁ። የወንጀሉ ባለቤት አይደለሁም። የልጅቷ ምንም አይነት ሪሌሽን ፋሚሊ ስላልሆንኩኝ ምን ሆኜ መሰለሽ የከሰስኩት ኦንላይን መክሰሻ ቦታ አለ። እሱን ሊንክ ራሱ ልክልሻለሁ። አንቺ ከሳሽ ሁኚ ይሄን ወንጀል ሰምቻለሁ ብለሽ 3 አይነት ክስ አለ ኢመራት ላይ። ጠበቃሽን አናግሪው፣ የምታውቂውን ጠበቃ። 1 ተበዳይ ነኝ ብሎ፣ 2 የተበዳይ ዘመድ ነኝ እህት፣ የፈርስት ፋሚሊ ማለት እህት፣ አባት፣ እናት፣ ባል እንደዚህ። 3ኛ ደግሞ ወንጀል ሲሰራ አይቻለሁ ብለሽ ትከሻለሽ። ልጅቷ ወረቀት ስላልነበራት እንዳማራጭ ሰው መክሮን እኔ መጀመሪያ ወንጀል አይቻለሁ ብዬ ከስሻለሁ ኢቭን ኦንላይን። ኦኬ ለዚህ ደግሞ መረጃውን እልክልሻለሁ። 1 ይሄ። 2ኛ እሷን እያናገርን የሆነ ሰዓት ላይ ጭራሽ ፎቶዋን አወጣባት። ያን ሰዓት ተበረታታች። ከዚህ የባሰ ነገር የለም። አሁን ፍቃደኛ ነኝ ከሳለው ስትል በአካል ይዣት ሄድኩኝ። 8 ሰዓት 2 ቀን ኢንቨስቲጌሽኑ። እሷንም ካገኘሻት አናግራት። 2 ቀን ሙሉ በጥያቄ እሷንም እኔንም እያስተረጎምን እንዲህ ነው የዋል ነው። ኦኬ ተከሰሰ። ከዛ በኋላ ደግሞ ህግ፣ የዚህ ሀገር ህግ የራሱ አካሄድ አለው።
እኛ መግፋት መከልከል መከታተል ብቻ ነው የምንችለው። በዛ መሃል እኔና እሷ ተጋጨን፣ ተለያየን። ምክንያቱም እሷ የነበራት ፍሪደም እና እኔ ቤት ውስጥ ያለው ነገር ደስ አላላትም። መብቷ ነው፣ ሄደች። ይሄ ብቻ አይደለም ሄለን፣ አሁን ስገባ ኤግዛክትሊ ያጋጫችሁ ምንድነው ከልጅቷ ጋር ሙኒት? በቃ ከኔ ጋር ቤት ውስጥ መዋል ነው። ገባሽ? ያም አልተመቻትም። ሰርታ ለቤተሰብ መላክ ትፈልግ ነበር። እሷ እንደተናገረችው ነው የምነግርሽ። እኔ የማውቀው መንቀሳቀስ ትፈልጋለች ምናምን እና 24 ሰዓት ከኔ ጋር ደግሞ ቤት ውስጥ መዋል አልተመቻትም። ይሄ ነው ያለው ነገር። ቪዲዮን ሪከርዱን ማን ሪከርድ አደረገ በሚል አልተጣላችሁ? ኖ ምንድነው የተባለው? እነዚሁ ሲያወሩ የተቀረጸ ቪዲዮ አለ ምን አለ ብለው ሲሉ እኔ በፒጃማ በቤት ልብስ ያለ ሼላ ምናምን አብሬያት ነው የምቀመጠው። 24 ሰዓት አብረነን። እንደዚህ ሆኜ የቀረጸችኝ ነገር ካለ በህግ ጠይቃታለሁ። ይሄ ደግሞ መብቴ ነው። እኔ ፊት ለፊት እናንተ ጋር ወጥቼ እንደዚህ ፊት ለፊት ታቂኛለሽ፣ ግን ስታቂኝ በልብስ በሂጃብ መታየት በሚገባኝ ደንብ ነው። መታየት በማይገባኝ ደንብ ግን እንድታይ ከተባበረች ያለ ፍቃዴ ከቀረጸችኝ ስቲል አሁንም ቢሆን ከሳታለሁ። ይሄም አይቀር ነገር ነው። ግን ሄለን አሁን የመጣሁበትን ማስረዳሽ ቅድም የተነጋገርነውን በደንብ ስሚው፣ ወረቀቱንም በደንብ አንብቢው። ሌላ ደግሞ እኔ ሊንኩን እልክልሻለሁ፣ ከጠበቃሽ አረጋግጠሽ አንቺ ክሰሽበት። የምትፈልጊውን አይነት የድምፅም የወረቀትም ስልኮች ኢቭን በውስጥ እንድታናግሪያቸው ፈቃደኞች ናቸው ሴቶቹ። እኔ ሳናግራቸው እያንዳንዳቸው እስራኤል ያለች አሜሪካ ያለች እዚሁ ኢማራት ያሉት ሄለን ወላሂ አሁን ከኔ በፊት ስትናገር የነበረችው ልጅ በጣም ነው ማመሰግናት ማደንቃትም። በእርግጥ እኔን ተሳድባ ነው የወረደችው፣ ግን አስተሳሰቧ ወላሂ ነው የምልሽ ሄለን። አንዷ ልጅ ከሳምንት በላይ ሆስፒታል ተኝታለች ኮማ ውስጥ፣ ይሄ ወሬ በሚሰማበት ሰዓት። ሌላ ልጅ እንደዚሁ መታ ደግሞ ሙኒት አይተሽኛል ወይ? በጣም ነው የሚያሳዝኑሽ። በሰቀቀን የሚኖሩ ልጆች ናቸው ያሉት። አሁን ራሱ አንቺ እዚህ ጋር ስታነሹ እነሱ ምን ያህል እንደሚረበሹ አውቃለሁ። አንቺ ሄለን እውነት እንደነሱ ለማጨብጨብ እንደነዚህ ሳይሆን ሰብአዊነት ከተሰማሽ እንደዛ እያንቀጠቀጠሽ እንዳለው ከሆነ ጠበቃሽ ሊንኩን ይስጥሽ። እያንዳንዱን ነገር ለህግ ላኪ። እውነት በዚህ ክስ የለም ካሉሽ አንቺ እንደ አዲስ ከፍተሽ ሂጅበት። የነዚህ ልጆች ቪዲዮ ራቁት ፎቶ ማለት ራቁት ፎቶ እንተዋለን። ካሜራ ደቅኖ ሴቶችን ማንሳቱ ይሄ ከሳሽ ያስፈልጋል እንዴ? አያስፈልግም። ሌላ ከሳሽ አካል ዱባይ ምድር ላይ እንደዚህ ማድረጉ አንቺ ጀምሪው። የሚቀርቡልሽን ለኔ የቀረቡልኝ ለኛ በዛ ሰዓት የቀረበልንን ጥያቄዎች ልጥቀስልሽ። ቪዲዮውን ያሰራጨው ማን ነው? አንድ ሚሞሪው እዛው ቪዲዮ ላይ ነው ያለው። 2 ኦኬ፣ እዛው ካሜራ ላይ ነው ስቲል ሚሞሪው። እኛም የምናውቀው ለኔም ተነግሮኝ የነበረው ምንድነው ሚሞሪ ይዛ እንደወጣች ነበረ። መጨረሻ ላይ ፖሊስ ካወቀው በኋላና ጥያቄ ሲቀርብልን ነው ለኔ እንኳን እውነቱን የነገረችኝ። ከዛ በኋላ ነው ሄጄ ሲያሰራጭ የነበረው ሌላ ሰው። ምን ብላ ነው እውነቱን የነገረች? ሄለን አሁን ሌላ ነገር ልታስወርድኝ ነው። ይሄ በህግ የተያዘ ጉዳይ ነው። አንቺ ሂጅበትና ራስሽ ትደርሽበታለሽ ሀቢብቲ። ብዙ ኤክስፔክት የማታደርጊው ነገር ውስጡ ታገኛለሽ። ልጅቷ ተበድላለች። አዎ ተበድላለች። በደሉ በሀፒ ብቻ አይደለም፣ በሌሎች ሰዎችም ተበድላለች። በትክክል ተደፍራለች አላልኩኝም። እዚህ ጋር እንዲታወቅልኝ የምፈልገው ተበድላለች። በሀፒ ይሄ የደረሰባትን አይታችሁታል። ነገር ግን በሌሎች ሰዎች ሌላ በደል አላት ይችልች። ዛሬ እሱ ከኔ ጋር እንደሆነ ግጭት ስላለ ሳይሆን እኔና ጆከር ደግሞ ሙሉ ታሪኩን ኢቨን ሴቶች ምን እንዳደረሱባት ያውቃል። እሱም ቆሞ ሲሟገትላት ብዙ ሲጥርላት ነበር። ዛሬ እሱ እኔን ወቃሽ ነው። በዚህ ጉዳይ የኔን ስም ማንሳቱ ራሱ በጣም ይገርመኛል። ቀን ይዳኘናል፣ ግድ የለም ግን አንቺ ሂጅበት። የምትፈልጊውን አይነት መረጃ ላይ ብቻ ትኩረት ይደረጋል። የ40 ልጆች ቪዲዮ እሱ ቤት የተቀረጸ እሱ እላቸው ላይ ሲንደፋደፍ የነበረ እኔ እንኳን አውቃለሁ። አንዳቸውም ፍቃደኞች አይደሉም ለመውጣት። እና ታዲያ ለምንድን ነው መባ ላይ ብቻ እንትን የሚደረገው? እንደዚህ ብቻ ማድረጉ ቪዲዮ ደቅኖ መቅረጹ የእሱ ቤት መሆኑ እሱ ልብስ አለማውለቁ ከሳይ ሳይኖር ብቻ ሪፖርት ማድረግ እሱ ባለበት
አይጠየቅም? አስገቢውና ይንገርሽ የደረሰብህ ነገር አለ የለም ብለሽ ጠይቂው። ሙኒትዬ ይቻላል ጥያቄ መጠየቅ። እንደገና እንደዚህ አይነት ወንጀል ላይ ለምንድን ነው እርቅ ልታካሂዱ እናንተ? ስምምነት ሰፈር አልተካሄደም። ያ ሄለን እስማዩ ይቅርታ ስሚው ብቻሽን ሆነሽ በጥሞና ይቅርታ ተባባሉ ነው እኮ ሳራም ስትል ምን ብሎ ነው እንደዛ ያልኩት? ሚዲያ ላይ ወጥቶ በኔና በሷ መጠቀም መፈመስ ፈልጋ መታወቅ ፈልጋ ሙኒት እንድንጣላ ነገሮች እንዲካረሩ የምታደርግ እሷ ናት ብሎ ከነዚሁ ጋር ቁጭ ብሎ ሲያጨበጭብ ነበር። ከዛ በኋላ ገባው ተደወለለትና እኔ ስሚው እስኪ ስትሰሚው ራሱ እርግጠኛ ነኝ ይሄንን ታገኛለሽ። እኔ ምን በድለኸኝ ነው እንዳትታረቅ የምፈልገው? አትታረቅ ይቅር አትባባል አላልኩም። እመን እኔ ሲጀመር ያንን ስለው የሱ እርቅ አሳስቦኝ አይደለም፣ እሱም ያውቀዋል። እኔ የምፈልገው ድምፁን የእምነት ቃሉን ብቻ ነው። መጨረሻ ላይ ከሃፒ ጋር እናንተ ፒስ አልፈጠራችሁ? እኔ ከልጅቷ ጋር ከተጣላም ብዙ ነገር ካለች ከነቴዲ ጋር ሆና ብዙ ተደረገ ብዙ ተባለ። ያን ሰዓት ላይ እንትናን ምን ሃፒ ምን አልኩት? በጣም ይቅርታ ዛሬ ለሚወጋኝ ሰው ከሆነ ይሄንን ያረጋል እና ይቅርታ ይገባው ነበር። 40 ልጆችን ሲታገላቸው ሲደፍራቸው ነበር። ለዚህ ልጅ ግን አሰቃየት እንጂ ደፈራት አልልም እያልሽ ተነስቶ መልሶ ለሚወጋኝ ሰው መልሶ ስንት ነገር ላደረገኝ ሰው ማሳደዴ እሱን ይቅርታ ጠየቅኩት ስላሳደድኩት። ማሳደድ ቢሉሽ ደግሞ ይንገርሽ ምን አይነት ማሳደድ እንዳሳደድኩት ከየት የት አሳድረው እንደነበር እሱ ይንገርሽ። ከልጅቷ ጋር ስላልተስማማሽ እሱን ይቅርታ አልሽ። የ40 ልጆችም ስቃይም አብሮ ተካሰማ አላልኩም። 40 ልጆችም የሉም። እኔ የ40 ልጆች ነገርን ትክክል አድርገሃል አላልኩም። አሁን እኔ መወንጀል ስለተፈለገ ነው ሄለን አንቺም እንዲህ እያልሽ ያለሽው ማለሽ ግን ናይ መወንጀል እኮ አይደለም። ይሄን ሁሉ ያደረገ ሰው እንዴት ነው እንደገና በሱ ብሶ ይቅርታ የሚባል? እኔ ግን ሳሳድደው የነበረው ለአንዲት ሴት ስል ነበረ። አንድ ኤቪደንስ የነበረኝ ትክክለኛ መረጃ አዎ አብራይ ልትናገር የምትችል እሷ ነበረች። እሷ ብትበድልሽና ሐሳብ እንኳን ብትቀይር እኮ ሙኒት ማለት ይቅርታ ታውቁኛለሁ እንደሆነ ልብሽ እኮ ያውቋል። ራይት ሁሉም አውቀዋለሁ። ግን ምንድነው ያልኩት? ይቅርታ ሀፒ አቁሜያለሁ። خلاص አቁምኩ እኮ እጄን አነሳው በስ። ግን ሙኒት በዱባይ ህግ እንደዚህ አይነት ዚና ለሚያደርጉ ሰዎች ጋር በውስጥ ለእርቅም ሆነ ለምን ስምምነት ላይ መተባበር ወንጀል አይደለም? አይደለም። እኔ እኮ ወንጀል አላካሄድኩኝም። እኔ ያልኩት እመንና ይቅርታ ጠይቃለሁ። ወንጀል ያደረገ ያለው ሰው ስምምነት በማላቸው እንዲየፈጠርሽ ነው ያለሽ። እሱ እንግዲህ ይኸውልሽ በህግ እጅ አይደለን። ካጠፋን ሁላችንም እጃችንን እናገኛለን፣ በአላህም በህጉም እናገኛለን። ሄለን ሁላችንም ሁሉም እጁን ያገኛል። አንቺ ግን ሂጂበት። እኔ የምትፈልጊውን ኢንፎርሜሽን እንዲያውም ሌላ ሀገር ያሉት ሴቶች ለማናገር ሁሉ ፈቃደኞች ሆነው ሲያናግሩኝ ነበሩ። እነሱ ናቸው ቁጥር የላኩልኝ። እየደወልሽ አናግሪያቸው። ስሚ እኔ አልተበደሉም አላልኩም፣ ሁሉም ተበድለዋል። ግን የበዳይ ተባባሪም አልነበርኩም። ያን ሰዓት ስላናደደችኝ እጄን አንስቻለሁ። ይቅርታ ሀፒ ባይ ብያለሁ። በእርግጥ እርቅም ለመፍጠር የፈለኩት የእምነት ቃሉን እፈልግ ስለነበር ነው። አንድ ይሄ ሁለተኛ ታርጌት ተደርጎም ሲቀዳ የነበረው የእሱን ድምፅ ለመቅዳት ነው። በኋላ ላይ ግን ከሳራ ጋር ሁሉ አጋጭተውኛል። እዚህ ላይ ሲያሰሙ ያን ድምፅ ከአንቺ በፊት ዝማን ነው የምልሽ ተቀዳሁኝ ብላ የሆነ ፓርት ላይ እንዲያውም ልንገርሽ አንቺ ልትከሽኝ ትፈልጊኛለሽ፣ እኔ ይሄንን እንኳን አልፌሽ ተብያለሁ። እኔ አልቀዳውም። የቀዳኝ ከሰስ ከተፈለገ ይሄ ሪከርድ ማማ ጋር እንዳለ ማንም ያውቀዋል። ኤኒዌይስ ሄሉ እንደዚህ ነው። ወረቀቱን አንብቢው። ሁለተኛ ለማስታረቅ የሞከርኩበት መንገድ ይሄ ነው። ሶስተኛ ሀፒ ምግብ የሚያቀብለው አቶ በራጣይ በላይ የነበረ ልጅ ነው። እኔን ገንዘብ ከፍሎ ካለመይ ዞር የሚያደርገኝ ምድር ላይ ቁጭ ብሎ ወንጀል እየሰራን ያለን ሰው በስምምነት በውስጥ ማደፋፈን ወይም ደግሞ እርቅ በሚል ነገር ማደፋፈን ወንጀል አይደለም እያልሽ ነው ያለሽ? እኔ ያደረኩትን ነገር ከንግግሬ እንኳን ቋንቋ የማይችል ሰው እንኳን ተተርጉሞለት ገብቶታል። አንቺ ደግሞ ከዛ የበለጠ ይገባሻል። በደንብ ስሚው ሄለን።
ሙኒት በጣም ይቅርታ አንድ ጥያቄ ብቻ ልጠይቅ አንድ ጥያቄ ልጠይቅ ሙኒት። እኛ አሁን ታርጌታችን ሄሉዬ ልጁ ነው አይደለ? ስለዚህ ሙኒት ኦኬ፣ እኛ አሁን መሄድ ያለብንን ነገር እንድናውቅ ያኔ ከዛ ሁሉ ሰዎች አንድ እህት ብቻ ከሆነች የከሰሰችው ክሱ ምን ላይ ደረሰ? ለምንስ ተቋረጠ? ማለት ይሄ የሆነው 2022 ላይ ነው። 3 ዓመት ሆኖታል። ከሷ ጋር ፍጋጭ እጄን አንስቻለሁ፣ ተከታትዬው አላውቅም። ኦኬ፣ ግን አንቺ በነበርሽበት ጊዜ በህግ ተይዞ ነበር አይደል? ሌጋል አክሽን ክሎዝድ ኦር ኖት ብሎ ጠይቀውሻል? እጄን አንስቻለሁ አልኩሽ ሄለን፣ ገና መሀል ላይ እንዳለ። ከዛ በኋላ የተፈጠረ ነገር ካለ እሱ ብትነግሪው ደግሞ ሊያስረዳሽ ይችላል። እኔ የመናገር መብት የለኝም። ሌላው ነገር የተላከልሽ ሌሎቹሳ በዚህ ጉዳይ የተጠቁ ሰዎች እዛው ዱባይ ነው ያሉት? ወረቀትስ አላቸው? ይሄንን የምታውቂው ጉዳይ አለ? ሙኒት በጣም ይቅርታ እሺ። ህጋዊዎችም አሉ የኔ እህት። እኔ ያገኘኋቸው ልጆች ህጋዊ ናቸው። ለምሳሌ አመመች ምልሽ እንዲሆነች ህጋዊ ናቸው። ግን ጭራሽ ታሪኩ እንዲነሳ ራሱ እንደማይፈልጉ እኔ ተባበሩኝ ብያለሁ። ምናልባት እኮ ሙኒት በነገራችን ላይ በዚህ ላይ ስለሆነ ከሳሽ አያስፈልግም፣ ጥቆማ ብቻ በቂ ነው። ባይዘው ምናልባት ያስፈራራቸው ስለሆነ ያለው ልጁ ምክንያቱም መረጃ አለዋ፣ ጥቆማው መረጃ አለ። የተለያዩ ሴቶችን በግድላቸው ላይ እንትን ሲል ገብቶሻል። ካሜራ እየቀረጸ ከዛ ሲላክለት የነበረ ብሮች አለ፣ መታወቂያ አለ፣ ምን አለ። ያለ ፍቃዳቸው የራሱን ጥያቄና የራሱን ጥሪና የራሱን እንትን ያደርጋል። ይኸውልሽ ሄለን፣ አይደለም ያለ ፍቃዳቸው እዛ ላይ እንግዲህ ያየሁትን አይተሻል ብዬ አምናለሁ። አይደለም ያለ ፍቃዳቸው እየተጎተቱ እየተገፈተሩ ይቅርና በፍቃዷ እንኳን አንድ ሴት ይሄን ነገር ብታደርግ ሳታውቀው ሪከርድ ማንም ሊያደርጋት አይችልም። ይሄ ራሱን የቻለ ክስ ነው። ወይስ ሪከርድ እንኳን ወንጀል ነው። ራይት እንኳን ወሲብ ነገርኩሽ እኮ ምሳሌ ጠቅሼልሻለሁ ሄለን። አሁን ይኸውልሽ አንቺ እኔ ልክሰርበት አንድ ነገር ልንገርሽ። እዚህ ያለውን ጠበቃ አማክሪና ራሱ ጎግል ላይም ታገኘዋለሽ። እሱም ሊንኩን ሊልክልሽ ይችላል። ሙሉ በሙሉ ለፖሊስ ማስተላለፍ ትችያለሽ። እዚህ ያለውም ሰው ደግሞ ያው የእሱ ሙሉ ስም አለሽ፣ የልጁ ቼክ ያርግልሽ። ሂዝ ኦን ኬዝ ኦር ኖ ብለሽ መጠየቅ ትችያለሽ። ስቲል ኬዙ ላይ ያለ ተቀጥቷል ምን ሆኗል ብለሽ ማጣራት ትችያለሽ። ግን ጋይስ ቼክ አድርጉት የዱባይ ልጆች እና ንገሩ። ሙኒት ግን ስትከሱ ቪዲዮውን አሳይቷቸዋል ለፖሊሶቹ? አይተውታል? ማለት የታየው ቪዲዮ የተፖሰተው ቪዲዮ ምስክር አያስፈልገውም፣ ከሳሽ አያስፈልገውም። ገባሽ? በጣም ግልጽ ነው። እየጮኸች ነው ተወኝ እያለ ያው ተተርጉሞ ነው በእርግጥ ለአረቦች የሚቀርበው እና ነገር የሚያስፈልገው አይደለም። ካልተዋጠልሽ ልጅቷም ስትናገር የቅድሙ ሪካርድ ላይ መስማት ትችያለሽ። ክስ ተከሷል። አስፈላጊው የሆነ መረጃ ሁሉ ቀርቦላቸዋል። የራሳቸውንም እርምጃ ወስደው ሊሆን ይችላል በሌላ መንገድ። ለምን ቼክ አታደርጉም? ቼክ እኮ ደግሞ ኢመራት ላይ አንድ ነገር ላስረዳሽ። ያው እዚህ መቼም ኢመራትም ያሉ አሉ። አንቺም ደግሞ እንዳልሽው የህግ አዋቂ ሰው የምታውቂውን ጠይቂው ይሄን ነገር። አንድ ሰው አንድ ፖሊስ በር ሰብሮ የሚገባው ወንጀል እየተፈጸመ ሴም ታይም እየተፈጸመ ባለበት ሰዓት ላይ ለፖሊስ ደውለሽ ብታሳውቂ መተው ሰብረው የሚገቡ የፖሊስ ኃይሎች አሉ፣ የራሳቸው ልዩ የሆኑ ማለት ነው። ሴም ታይም አት ሴም ታይም እዚህ ቤት ውስጥ ሰው እየተደፈረ ነው ወይም እየተገደለ ነው ወይም እንዲህ አይነት ድምፅ አለ ስትይ ሰብረው የሚገቡ አሉ። በተረፈ ግን ኢመራት ላይ ወንጀል ሲገኝብሽ ትጠሪያለሽ። በስልክ ተደውሎ ነው የምትጠሪው። ከቀረብሽ አህለን ወሳህለን፣ አልቀረብሽም ወንትድ ትደረጊያለሽ። ወንትድ ስትደረጊ ትራቭል ባንም አለሽ። ያ ከሀገር ስትወጪ ትያዣለሽ። ያ ደግሞ አገር ውስጥ በምትንቀሳቀሽበት ሰዓት በሆነ ኬዝ አይዲሽን ስትጠየቂ ወንትድነትሽ ይወጣላቸዋል። ከዛም አልፎ በአሁን ሰዓት ደግሞ እስካን የሚያደርጋለ። ኢቭን መኪና ውስጥ ሆነሽ አንቺ በ4 ወይም በ5 ሰዎች መሃል ሆነሽ ወንትድ ሰው ሆንሽ አላርም ያደርግላቸዋል። እስከዚህ ደረጃ አለ። እነሱ አሰራሩ ጠፍቷቸው አይደለም። እስከዛሬ የሆነ ነገር ከሌለ ነገ አይዲ ለማደስ ይሄዳል ልጅ፣ ነገ ትራቭል ሊያደርግ ይፈልጋል።
የሆነ ነገር ላይ ይገናኛሉ። እዚህ የሚያሯሩጥሽ ፖሊስ የለም ይመራት ላይ እጃቸው ላይ የሚያስገቡሽ ብዙ ግድ የሆኑ ነገሮች አሉ። ግን ሐኪም ቤት ስትሄጂ ብዙ ነገር አለ እና እንደዛ አድርገሽ ቼክ አድርጊ። ኬዝ ነምበር ያስፈልጋል። እንትን ክስ አንድ ሰው አለበትና የለበትም ለማወቅ ዱባይ ላይ ሙሉ ስሙን በቂ ነው። የኬዝ ነምበር የፍርድ ቤት ሪዛልት ማጣሪያ ነው። ኬዝ ነምበር የምትጠየቂው ፍርድ ቤት ሄደሽ እንዲህ አይነት ኬዝ ነበረ፣ ያውም ባለቤት መሆን አለብሽ፣ ማንም ሰው አይደለም። ይሄድና እንዲህ አይነት ኬዝ ነበረኝ ፍርዱን ለመስማት ወይም ቀጠሮ ለመቼ ነው እንዲህ አይነት ጥያቄ ሲኖርሽ የኬዝ ነምበር ትባያለሽ ባለቤት ስትሆኚ። ግን የውጭ አካል ይሄን ቼክ ለማድረግ በተለይ ፖዚሽን ላይ ያለ ሰው ከሆነ የፓስፖርት ቁጥሩንና ሙሉ ስሙን አስገብቶ ያወጣለታል። እስቲ This is a bit annoying. In a recent poll, we learned that. ሄሎ እኔ ላውራ እና መታወቂያው አሁን ምጽፉልኝ ፓስፖርቱን ልኬላችሁ የለ አውጡትና ላኩልኛ። እየሰማችሁ ነው ኢንሳይደር። ሄሎ መልካም ጊዜ ይሁንልሽ የኔ እናት። በፈለገ በአረበኛም በጎን ብናስበው በእንግሊዘኛ በአውሮፓ አቆጣጠርም በፊት ለፊት ብንጀምረው አንድ ሰው እንደዚህ አይነት ወንጀል ግልጽ እያደረገ ከሳሽ አያስፈልገውም። ጀስት ማሳወቅ ነው። እንደገና እዛ ነገር ውስጥ እርቅ የሚል ነገር ወይም ደግሞ እስቲ ተስማሙ የሚል ነገር ውስጥ መግባት ወንጀል ነው። ካልሽ ይሁንሽ። እኔ ኦኬ ወንጀል አይደለም ካላችሁ እየነገርኩሽ ነው። አንቺ አሁንም እስኪ ከፍተሽ እንደገና ለምን ብሯን ለምን ደርሰሽ ማሲ ልጅስ ነው ማለት ነው። እዛ አጠገብሽ ያለችው የኡስማንን አንድ ቀን አታሰረች። ለምን ነው ቴዲ ወደ ስድብ ከምትወስደው በስነ ስርዓት ብታወራስ ምን ችግር ለምን ብሯን አልሰጠሻትበት? አውርቶ የማያውቅ ሰው ቢኖር ቴዲ በስነ ስርዓት እንደዚህ በላይ በዚህ ሰዓት ይኸውልህ እኔ የምጠላውን ነገር የሚያደርግ የለም። ከሄለም አውቃለሁ። እኔ ተሳድቤ አላውቅም። የፈለግሽው ሰው ግን ሰው ታዳምጣለች፣ ታወራለች፣ አትሳደብም። ለዚህ ነው ቤቷ እየገባሁ የማወራው። አንተ ከስድብ ውጭ ምንም አታውቅም። እስቲ እኔ ስሳደብ አንድ ቪዲዮ እኔ ስሳደብ ጥያቄ ምንድን ነው? አንተ ጥያቄ ምንድን ነው? 17,000 ብር ጆከር ተቀብሎላን ነበረ። 17,000 10,000 ብር ሰጥታታለች። ለምን 17,000 ብር ነው አልመለሰችላት? ጠይቀ አንተ መረጃ ከማን እንደተቀበልኩ ለማን እንደሰጠው ምን ጆከርን አስገቢው። አንድ ለጆከር ልደውል። ጆከር የተቀበለ ኦኬ መረጃ ላጣ ጆከር ልደውል። ጆከርን ጠይቅ። ጆከር የት ነበርና ነው እዚህ ጆከር ያንቺ ልትሰጠሽ ዋሸሽ? መረጃ አምጣ። ማውራት ጆከር አይደል? አንቺ መረጃ አውሪና ጨርሽን ያወራለሁ። ጨርሻለሁ። ጆከር ደውልለት። ኦኬ አሁን አለ እኮ እዚህም ደውልልኝ። መግባት ስለማልፈልግ አልተቀበላችሁም። አንቺና ጆከር 27,000 ቴሌፎን ገባ፣ በዚህ ገባ። ዞሮ ዞሪያው ማውራት አይደለም። ቆይ ትበል አንዴ። አልተቀበልኩም ትበል። አልተቀበልኩም። እሷ እኔ ጋር ያላትን ብር ለቤተሰቧ ልካ ነው ከዚህ ቤት የወጣቸው። 10,000 ድርሃም ሰጥተሻታል። 27,000 ድርሃም ሰጥተኸኛል። 27,000 ድርሃም አልተቀበልሽላትም? ካደረኩኝ ደግ አደረኩ አለች አይደል? ትክሰሰኝ። እኔ የእሷ ብር እኔ ጋር ካላት እሷ ሄዳ ትክሰሰኝ። ትናንትና ኮዲ ሄለን ሪከርድ ልክልሻለሁ። እሺ ያላትን ብር ከጆከር ጋር እንደተቀበለች ሙኒት የምታወራበትም ማለት ወስዳ ለቤተሰብ እየተናገርከው እኮ ነው። እኔ ጋር የደረሰ ብር ለቤተሰብ አልካለች። ካለም ደግሞ 10,000 ይኸውልሽ፣ እኔ ውሸት አላውቅም። 10,000 ድርሃም ሰጥተሻታል። ኦኬ አንዴ ለጆከር ልደውል። አሁን ጆከርም ጋር ደውል፣ የፈለክበትን ደውል። እኔ ላውራ። ሄሎ ወይ ሚኪ ኦኬ እኔ ላውራ። ግቢ ሚኪ። አሁን ኬዙ ወደ ግል ኬዝ እየተቀየረ ነው። ይሄ የአንድ ሰው ኬዝ አይደለም። ይሄ ኦልሬዲ የብዙ እህቶቻችን ኬዝ ነው። ለስራ የሄዱት እህቶቻችን ችግር ሲደርስባቸው ባስ የሚጠራ እህቶቻችን ወጣች። አየሽ ጆከር ጋር ልደውል ስል ወጣች። አየሽ አለች እኮ ከማይክ ነው እንጂ ወረደችው። ደውላ አስገቢው። እሷ ከሌለች ይገባል አለ ጆከር ከስር። ችግር ነው።
ግን ነገር እየተቀለበሰ አንድ ሰው ጋር እንኳን ንግግር ረጅም ሰዓት አብረን የምታወራው በስነ ስርዓት ጥያቄው ላይ ምናምን ነው እንጂ ጥይት ደቅነህበት አንድ ሰው በምክንያት ያወራል። ገብቷል? የሆነ ችግር ቢኖርብህ ችግሩን ትረሳና የያዝነው አጀንዳ ላይ ፎከስ ስታደርግ ቶፒኩ የያዝነው አጀንዳ እድሜ ይኖረዋል። ገባ? አለበለዚያ ይቀጫል። እኔ አንድ ቀስ ሰድባት እስቲ ሪከርድ ታምጣ። ይኸውልሽ ተሳዳቢ ነው ምናምን የምትለው መልክ እየሰራች አንድ ቀስ ሰድባት አላውቅም። እውነቱ ነው የምጠይቀው። ይሄንን የሚያክል አጀንዳ ትተን ሰድባታል አልሰደብካትም ላይ እናዙረው ነው። እሷ ነው እኮ የምትለው ተሳዳቢ ነው የምትለው እኮ እሷ ነች። ጆከር የሚነግር ከሆነ እንደገና ደግሞ ቮይስ አለኝ ያልከውን ላክልኝ አሰማን ነው። እሺ ቴዲ ኒኪዬ ግቢ። እሺ ሄሉ ይሄ ኦሬዲ የግል ኬዝ አይደለም፣ የብዙ እህቶቻችን ኬዝ ነው። እዛ ለስራ ሄደው ወረቀት ያላቸው ኦሬዲ ይላቸው። እንደ ሀበሻ ኮሚኒቲ ደግሞ ብዙ ጊዜ ሀበሾች እንረዳቸዋለን ሲባሉ ሰውን አምነው ሰው ቤት ይሄዳሉ። እንደዚህ አይነት ጥቃት ደግሞ የሚደርስብሽ ከሆነ ኦሬዲ ይሄ ሰውን ሬፕ አድርጎ ብላክሜል ማድረግ አግባብ አይደለም። ለምን ቪዲዮውን ላስት ይርም ስናየው ተለቆ ነበረ፣ እያየነው ነበረ። እዚሁ ሚዲያ ላይ ተወርቶ ተሸፋፍኖ ያለፈ ኬዝ ነው። እኔ ሃፒ ለረጅም ጊዜ ነው የማውቀው ሌላ አፕሊኬሽን ላይ ማለት ነው። በእንደዚህ አይነት ሲቹዌሽን መምጣቱ በጣም ይደብራል። ለምን አንድ ወጣት ሰርቶ መብላት እየቻለ ሴቶችን ቤቱ ረዳቸዋለሁ እያለ እየጠራ ሬፕ እያደረገ በቪዲዮ እያስፈራራ ገንዘብ መቀበል ወር ደግሞ ብላክሜል ማድረግ አግባብ አይደለም፣ እንደ አንድ ኢትዮጵያዊ ማለት ነው። ለምን ብዙ ጊዜ ካየሽ አረብ ሀገር ላይ ሴቶች እህቶቻችን ሲጠቁ መንግስት የለም ወይ ይባላል። ኦኬ እንደዚህ አይነት ኬዝ ደግሞ አለ አንዳንዴ ላይክ እንደ ኮሚኒቲ ተደራጅተው እዛው የሆነ ኬስ ሲፈጠር እዛው ወስደው አፍነው ይጨርሱታል። ይሄ አግባብ አይደለም። ለህግ መቅረብ ያለበት ኬስ ከሆነ ለህግ ቀርቦ ነገሮቹ መታየት አለባቸው። ለምን ኦሬዲ ይሄ ነገር የሱ ብቻ ሳይሆን የብዙ ሰዎች እጅም ሊኖርበት ይችላል። ኢትዮጵያ ላይ ባንክ አካውንት አለው መንግስት። ትንሽ የሴቶችና ምናምንና ሰራተኛና ማህበራዊ እንኳን በዚህ ጉዳይ ላይ ትንሽ ቢያሳስበው እዛ ያለውን ባንኩ ራሱ ፍሪዝ ያደርጋል፣ ግን አይሰማል። ቴንክ ዩ ያንን ነው የምለው። አሁን አንቺ የምትሰሪው ስራ በጣም ጥሩ ስራ ሆኖ ሚዲያ ላይ አትሊስት በእንደዚህ አይነት ጉዳይ ላይ የሚሰሩ ዱባይ ላይ ያሉ የኤምባሲ ኮሚኒቲዎች ምንድን ነው ስራቸው? እኛ ኤምባሲ ኮሚኒቲ ሲባል የምናውቀው ሌላ አገር ላይ ኤምባሲ ኮሚኒቲ ላይ የሚሰሩ ሰዎች ሰው ሲጎዳ ሰው መርዳት፣ ሰው ሲጠቃ ሰው መርዳት፣ ሰው ሲታመም ሰው መርዳት ነው፣ እየሮጡ ለሰው መቆም ነው። ሌላ ሀገር ላይ እንደዛ ነው የምናውቀው። የዱባይ ግን የተለየ ነው። ኦሬዲ ኤምባሲም ጥሩ ኮሚኒቲ ያለው አይመስለኝም። ኦር ደግሞ ኮሚኒቲ ውስጥ ችግር ይኖራል፣ የሚደባብቁት ነገር አለ። ለዚህ ሄሉዬ ወደፊት ሂጅበት። አንቺም መርዳት ያለባቸው ሰዎች አቅሙ ያላቸው ሰዎች ካሉ ከጀርባ ያናግሩሽና በዚህ ጉዳይ ላይ መሰራት መቻል አለበት ነው የምለው። ከዛም አልፎ ተርፎ በጣም ብዙ ኬዝ ይመጣል። ይሄ ብቻ አይደለም ኬዝ፣ በጣም ብዙ ኬዞች ይመጣሉ በእኛ ሴቶች ላይ የሚደረጉ ሰው ሀገር ላይ። እነዛ ሁሉ ስላሉ በዚህ ጉዳይ ላይ ወደ ኋላ ማለት የለብንም። አንዳንድ ሰዎች ደግሞ ልጆቹን ከዚህ በፊት አቅርባችሁ ወር በገንዘብ በምናምን የተነካካችሁ ሰዎች ሄለን ቤት መታችሁ ኬዙን የግል ኬዝ አታርጉት። የግል ኬዝ ካለ ለብቻ እዛው ተረጋገጡ። እዚህ ግን ፍትህ ፍለጋ ነው። ምክንያቱም ሴቶች ናቸው፣ እህቶቻችን ናቸው። ቪዲዮን የሚያክል ነገር እያስፈራሩ ሴቶቻችንን ማጥቃት አግባብ አይደለም። ይሄ ነገር መቆም መቻል አለበት። ልጁ ደግሞ እንደዚህ አይነት ነገር ውስጥ ያለ ከሆነ የሚጠቀመው የኢትዮጵያ ፓስፖርት ነው፣ የሌላ ሀገር ዜጋ ፓስፖርት አይደለም። አሁን ያለሽ እንደገና ነው እንጂ ኒኪ ያ ስዩም ዳንቆ ዘግቦት ነበረኩ። አዎ ስዩም ሲያወራ ሰምቼዋለሁና ይሄ ነገር ሊታይ ምኑም ገብቶሻል። ያ ይሄ ነገር ሊታይ ይገባል በደንብ። እኔ የሃፒ ኬዝ ብቻ ነው ብዬ ላስቀምጠው አልፈልግም። ሃፒ ያደረገበት የራሱ ሪዝን ይሆናል። ከሱ ጋር ደግሞ ተባባሪዎችም ካሉ እሱም በግልጽ አድርጎ ተናግሮ ነገሮችን ማስቀመጥ መቻል አለበት። ለምን ሄሉ ኦሬዲ አሜሪካ ላይ ያሉ ሴቶች አሉ፣ አረብ ሀገር ላይ ያሉ ሴቶች አሉ፣ ብላክሜል እየተደረጉ ያሉ። ይሄ አግባብ አይደለም፣ በቃ መቆም አለበት በአጠቃላይ። ለዚህ ይሄ ነገር በስነ ስርዓት ዱባይ ላይ ያለው ኢትዮጵያን ኤምባሲ ኮሚኒቲ፣ በተለይ ኮሚኒቲ ስራቸው ይሄ ነው። ህዝብ ላይ ነው የሚሰሩት። ወጥተው ሰርተው የሆነ ውጤት ማምጣት መቻል አለባቸው ነው የምለው። ያለበለዚያ በተለያየ ቋንቋ ቪዲዮ ተሰርቶ ፍትህ የሚገኝበትን መንገድ መሰራት መቻል አለበት። ገባሽ? እንጂ ይሄ አግባብ አይደለም። 360 ቀን ለፍልፎ አለ አላገጠ
እናቴ ትሙ 360 ቀን ለፍልፌ እኔ ውጤት ካላመጣው እኔ ሰው አይደለም። Injection week, so we got ሰው አይደለም። እሱ እነሱማ ብዙ ነገር እኮ ነው የሚሉት፣ ግን ይሄ ጉዳይ የአንቺ ጉዳይ የአንድ ሰው ጉዳይ ብቻ አይደለም፣ የህዝብ ጉዳይ ነው እንደ አገር። ለዚህ ሁላችንም የሆነ ነገር ላይ መድረስ አለብን፣ መቆም መቻል አለበት። ሴቶች ልጆችን ነው ያሉ እየጠሩ አግባብ ያልሆኑ ነገሮችን እነሱን ቶርች ማድረግ አግባብ አይደለም። ለዚህ ሄሉ ሂጅበት ወደፊት። ግን ሄሉን የምትረዱ ሰዎች በተቻላችሁ አቅም ኤምባሲ ኮሚኒቲ ላይ ያላችሁ ሰዎች ሐቀኛ የሆናችሁ ለሴት ልጅ ፍትህ የምትቆሙ ካላችሁ በዚህ ጉዳይ ላይ አብራችኋት ብትሰሩ ጥሩ ነው። እኔ የማውቀው እንደዛ ነው። እንደ ኮሚኒቲ የሚሰራው በዚህ ጉዳይ ላይ ነው። ገባሽ? ግን የሆነ ነገር ሲሆን መንግስት የለም ወይ መንግስት እንደዚህ ምናምን እያሉ ይንጫጫሉ። የፈለጉትን ወንጀል ከሰሩ በኋላ አግባብ አይደለም። ለዚህ እዛ ያሉ ኮሚኒቲ አባላት ካላችሁ አናግሯት፣ ከኋላ ተባበሯት። ኬዙ ቀጥታ ወደ አምባሳደሩ እንዲዘዋወር ማድረግ ትችያለሽ። ለምን አምባሳደሩ ፓስፖርት ኮንትሮል የማድረግ አቅም አለው። ታይቶ ማን እንደሆነ ነገሮች መታየት መቻል አለባቸው ነው የምለው። ይሄ ነው ሐሳቤ። ቀጥ ይሄ ነው ጥናት እኮ የሚፈልግ ነገር እኮ አይደለም። ይሄ እኮ ምንም አየ ምንም ነገር በቃ ቁጥሩ አለ፣ መታወቂያ አለ። እያደረገ ያለው ነገር ይኸው እዚህ ነው። ሲያስልካቸው የነበረ ደግሞ ስቴት አለ ከተባለ ደግሞ 3 ደረሰኞች አለ ኢትዮጵያውን ለሚያስልክበት። እንደዚህ ፍትህ የሚያገኙ ስለማይመስላቸው ብዙ ሴቶች ይፈራሉ። እንደዚሁ ሚዲያ ላይ መነጋገሪያ ሆኜ ብቻ ልቀር ነው የሚለው። ጋይስ አሁን እየተንቀጠቀጥኩ ነው። ተብተብ ኮፒ ሊንክ አድርጉት እንዳያስወጣችሁ። ምን አገባኝ። ፓስፖርቱ ኮንትሮል መደረግ ይችላል። ይሄ ጉዳይ ቀጥታ ኤምባሲውም የሚመለከተው ጉዳይ ነው። የእናቱ ፎቶ አለ፣ የአባቱ ፎቶ አለ፣ የወንድሙ አለ፣ ሁሉም ነገር አለ። እኔ ሄሉዬ ብዙ ጊዜ እንደ ሀበሻ ምን አይነት ችግር አለብን መሰለሽ? የሆነ ነገር ሲሆን ቤተሰብ መደርደር አይደለም። አሁን የሀፒን ቤተሰብ አምጥተን ወንጀለኛ ልናረግም አንችልም። ግን ምንድነው ልጁ ሲጀመር ይሄን ኬስ ከምንድነው ይዞት የተነሳው? ለምንድነው በዚህ ኬዝ ላይ ሲሳተፉ የነበሩ ሰዎች እነማን ናቸው? ኦሬዲ ይሄ ብላክሜል ሶን ማድረግ ነው፣ ዘረፋ ላይ የነበሩ ሰዎች ናቸው በአጠቃላይ። ለዚህ ሴቶቻችን እየተጠቁ ነው ያሉት። በዚህ ጉዳይ ላይ ሰው ሀገር ላይ አንድ ሀገር ላይ ኤምባሲ ያለን ሰዎች ነን፣ አገር ነን፣ ጥያቄ ማቅረብ እንችላለን። ለኤምባሲው ጥያቄ ቀርቦ ፍትህ መፈለግ መቻል አለብን ለሴቶቹ። ከዛ ነው ኤምባሲው ወደ ክስ ማቅረብ የሚችለው። ማስመለስ ቢፈልግም ያንን ሰው ማስመለስ ይችላል። እና በተቻላችሁ አቅም ስሩበት። ያንን ነው የምለው። ሄሉዬ ቴንክ ዩ ስለመሸ ነው እኔ ጋር እድሉን ስለሰጠሽኝ አመሰግናለሁ። ቴንክ ዩ ኒኪ። ያ ዘመቻ ሁሉሻ ሰላም ብያለሁ። በቅድሚያ ያው አመሰግናለሁ ስለገባሁ መድረኩን ስላገኘው። እንወድሻለን፣ እናከብርሻለን። ዛሬ ደግሞ ከሌሎች ነገሮች ለየት ያለ ነገር አይደለም ለትናንሽ ሳይሆን ለሀገር የሚሆን ነገር በብዙ ቦታ የሚደረግ ነገር ነው ይዘሽ ያመጣሽው። ይሄ ልጅ ከዚህ በፊት አሜሪካ ሰዳለሁ ብሎ ከኛ ጓደኛ እህት ከተነጋገረ በኋላ 500 ሺህ ብር አስገብቶለት ከዛ ስልክ የማይመልስም አጠፋ። ይሄው ሃፒ የሚባለው ደስታ አዎ፣ ፕሮፋይሉን ፎቶ አድርጎ ሪካርዱ ሁሉ ነገር በዋትስአፕ ያወሩት ነበረ። ከዛ ልጁ ከዚህ ያስገባበትን አካውንት እግድ ሲወጣ ሬዲየት የሚባል አካውንት ነው። አካውንቱንም አሳግዶ ከዚህ እንደገና ከኢትዮጵያ ወደ ዱባይ ከሄደ በኋላ ያንን ብር ተመላሽ ተደረገ። ልጁም አድራሻውን ደበቀ እና ከፍተኛ ብዙ ነገሮች አሉ። በዚህ አጋጣሚ ሙኒት ጋር ስራ ነበረው። ልጆች ራሱ ያቀርብ ነበርና በስራ ይገናኙ ነበር ከ6 ወር በፊት። በሷ በኩልም ልጆች ሄዷሉ፣ እሱ የሰጣት ማለት ነው። እና ይሄንን መረጃ እሷም ታውቃለች። ያው አሁን ዱባይ ላይ ስለሆነች ትንሽ ምናልባት ያስቸግራል ብላ ነው እንጂ ብቅ ብቅ እያደረገችልሽ ነበር መረጃውን ሙሉ በሙሉ ለመናገር
ስለምትፈራ ነው። እና ያመጣችው ሐሳብ ብዙ የተጨቆኑ ብዙ ቪዲዮ የተያዘባቸውና የሚገርምሽ ነገር አላግባብ ነው ስራው። ሰው እንደው እናትና እህት እንኳን ያለው በዚህ ልክ ጭካኔ ይለያል። የሚፈልገውን ነገር ካረገ በኋላ ልጆቹን አላግባብ ሰውነታቸው ላይ ጉዳት ያደረሰባቸው ልጆች መጥተው ይናገራሉ። ቀጣይ ሚዲያውን ነፃ ነው አንቺ ጋር በርግጥ መጥተው ይገባሉ ይናገራሉ የሆኑትን ሁሉ ማለት ነው። እና ዱባይ የሚኖረው ዱባይ ነው፣ ፓስፖርቱ ኢትዮጵያዊ ነው፣ መኖሪያ ፈቃድ ያለው ኡስማን የሚባል ልጅ ጋር ነበር የሚኖረው። መርሳ አካባቢ ግራን አካባቢ ነው ወደ ወሎ እሱ ጋር ነበር የሚኖረው። መኪና አለው እና ያኛው ልጅ ደግሞ ወንዶች ልጆች ያመጣ ነበረ። የተያያዘ ነው እና ይሄንን ጉዳይ በሰፊ ብትሄጂበት ደስ ይለናል። ከጎንሽ ነን። የሚያስፈልግሽ ነገር ኡስማን መሐመድ ወደ ኢትዮጵያ አካውንቱ ያስገባለት። በቃ ይሄ ነው መረጃዎች ላይ ሁሉም አለ። ያለውን ነገር ኮሙኒኬት እናደርጋለን። ብር አካውንቱ ውስጥ ካስገቡለት ሰዎች ተብሎ ማለት ነው። እዚህ ማን ነበር የላከልኝ? ኦኬ ብዙ ስለምልክልኝ ማለት ነው። ማን መሰለ? አብዱ ፈታ መሐመድ አብዲ ነው የሚለው። ኡስማን አይደለም። አብዱ ፈታ መሐመድ 45500 ወደ ተስፋዬ ተገን አበጋዝ ወደ እንትና አስገባለት። ለሱ ነው ያስገባለት የኢትዮጵያ ባንኩ ማለት ነው። ኮመርሻል ጂኒ ምናምን እዚህ የሚቀበሉበት ነው። የሚቀበሉበት ብዙ አካውንት ነው። አንድ አካውንት እኮ አይደለም። እንደገና ደግሞ የኢትዮጵያ ከአሜሪካ ደግሞ ሐዋላ ያረገችለት ሰላማዊት ኃይሉ ትባላለች። ቅድም በቀይ ቱታ ካልጋ ጋር ፎንሴክስ ሲያደርግ ነበር። እሱ ከሷ ጋር ነበር የሚያደርገው። ይዞበት ያየሁት ነበር። ይዞበት በቀይ ቱታ ያለው ከሷ ጋር ሲያደርግ ነው። እና በየጊዜው ብር እንደዚህ ያስልካት። ትክክል። እና ከጎንሽ ነን አለን። የሚያስፈልግሽ ነገር ካለ ኢንቦክስ አድርግልኝ አለሁ። ለማንኛውም ይሄን ነገር በሰፊ ብትሄጂበት ጥሩ ነው። ሰውም እንሰጥሻለን ካስፈለገ ነው እንደምትሉት እንደሚያስፈልግ እርግጠኛ ነው እንጂ መሆን ያለባችሁ። አይ ብዙ ሰው ስላለሽ ብዬ ነው። ናይ እንዴ እንደዛም ብዙ ሰው ካለ እየተባለ ነው እንደዚህ ባዶ ያለውት። እኔ መልካም ኢንቦክስ አድርግልኝ፣ ፎሎ ባክ አድርጊና ልክልሻለሁ። እኔ እሺ ቴንክ ዩ። እና ምን በዚህ ጉዳይ ላይ ምን ልትረዳ እንደምትችል ምናምን በውስጥ ጸንተን በል። እሺ ቁጥር ካለ ምናምን ሰጠኝ፣ ቁጥሮች ካለ ኦኬ ችግር የለም እልክልሻለሁ። ኦሬዲ ኢሜልም እናደርጋለን። ኦሬዲ በዋትስአፕም ቀጥታ እንደምንልክ ተልኮልናል ማለት ነው ከዱባይ። በጣም ጥሩ ቴንክ ዩ። በቃ ሄሉዬ አደራሽን ጉዳዩ ወደኋላ እንዳይል ከኤምባሲ እህታችን እንዳለችው ከኤምባሲ ጋር ምናምን ሳይሆን ቀጥታ መጀመሪያ እንዳልሽው ከያለንበት ሆነን ለዱባይ ፖሊስ ሪፖርት ማድረግ እንድንችል የምትችውን ግሩፕም ከፍታችሁ ከሆነ ምንም አሳትፉን እና ወደኋላ እንዳትይ። የሆነ ማንም አይሁን ታርጌትሽ ይሄ ልጅና ይሄ ልጅ ይሁን ቤተሰብ መፖሰት ወይ እነ ሙኒት ጋር ምናምን እሱ ሌላ አጀንዳ ይሁንልሽና አስቀድመን ስንልክ ሁሉንም ከነ ሙኒት ጋር የነበራቸውን ድርድር ሁሉ ነገር ነው የምንልክ። ግን እሱ እንዳይረሳ ስለፈለኩ ነው። እሷም ሁሉም መግባት አለባት። ኦኬ እሱ እንዳይረሳ ስለፈለኩ በህጉ በዱባይ ህግ የማያስጠይቅ ከሆነ እዛው ህጉ ነፃ ያርጋቸው። እኛ ያገባል። ዋናው እሱ ስለሆነ እኮ ነው ሄሉዬ። እኔ አሁን ሌሎቹን ስለማላውቅ ያለውን ነገር ስለማላውቅ እሱን ስለማላውቅ ያሉት ላይ ትኩረት ሲያደርጉ ከብዙ አማራጭ ማቅረብ ጥሩ። ኦኬ ግን በቃ ወደኋላ ብቻ እንዳትይ፣ የሆነ መፍትሄ እስኪገኝ ድረስ በዚህ ልጅ ጉዳይ ፕሊስ ወደኋላ እንዳትይ። ተባረኪ ስላስገባሽኝ እድሉን ስለሰጠሽ። አንልም ነው የሚባለው። እሺ እና እኔንም አሳትፊኝ የሆነ ነገር ላይ ስትደርሱ። ተባረኩ። መልካም ያ ማን ነው ኮምብል ነው ሰላም ነው ወንድማችን ከሩቅ ስለሆነ ሁሉ ሰላም። ኦልሬዲ የኔም ሀሳብ ልጁ ከኔ በፊት ያለው ገልጾታል። እኔም ላይ ሚኔሶታ ነው የምኖረው። እዛ ላይ ብዙ ጓደኞች ስላለኝ ዱባይ ላይ ማለት ነው።
አሁን ለጊዜው ድሬዳዋ ናቸው። እንደዚህ እርዳታ በማንኛውም ነገር መንገድ ላይ የፈለገውን ነገር ሊያደርጉልሽ ቢችሉ ጓደኞች ያሉ በእንደዚህ አይነት ነገር ማንም ሰው ወደ ኋላ ስለማይል ማለት ነው። በእንደዚህ አይነት ነገሮች ጓደኞች ይችላሉ። በዚህ አንድ መንገድ ልረዳሽ እችላለሁ። ማንኛውንም ነገር እንትን በይኝ እና በውስጥ አይልሻለሁ። የእነሱን አድራሻ ስልክ ምናምን እንትን ብዬ የሚያስፈልገውን ነገር እናደርጋለን ከአንቺ ጋር ቆመን ማለት ነው። እስቲ ይሄን ነገር እንኳን አድርገን ይሄ ምንም አታመጡም የሚሉት ስልክ አይደለም። ኢትስ ሶ ግልጽ የሆነ ነገር በጣም ግልጽ ነው። ይሄ ምንም እኮ እንትን የሚያስፈልገው እንደዚህ ታየ ማን ያደረገው ነው እንደዛ ነው። ከዛ እነሱ ይነጋገር ሄሉ እረፊ እያልኩሽ ነው። እነኛ አስተዋሽ ለምን እናርፈው? አንዱም ባለ እንትኑ እሱ ነው። እሺ እንትናዬ ማሙሽ ጠይቀኝ ኤኒቲንግ ምን ነው? እሺ ምቶ ንገረኝ፣ ምንድን ነው ምቶ? ኖ ስትሬትፎርዋርድ ጠይቀኝና በውስጥ እግዚአብሔርን በውስጥም ሳይሆን እዚህ ላይቭ ላይ እነግርሻለሁ፣ ገልጽልሻለሁ። ኤኒቲንግ ጠይቂ። ይሄ ቪዲዮዎች ምንድን ናቸው? ኖ ቪዲዮዎቹ እንዳሉ ናቸው። እሱኛውን እኔ ሪፊውዝ አላረኩ ገባሽ? ግን እንዳለ ሆነው ከሱም አንፃር መስማት አለብሽ። አንቺ የሰማሽው እዛ ጋር የተላከልሽ ምናምን ነው። ሄሉ አታውቂም። እኔ እኮ ማሙሽ እኔ ቪዲዮውን አየሁት፣ ልጆቹ የሚገቡበት እሱ ልብስ እንኳን ሳያወልቅ እላቸው ላይ ፊቱ ሳይነሳ ነፋ አድርጎ እነሱን ገፋ አድርጎ ሲያወርድ ሴቶች። አሁን ያ ምንድን ነው የምትለው አንተ? ምንድን ነው? ኖ ሄሉሽ ቤት ውስጥ ሴኩሪቲ ካሜራ አለ። ሄሉ ሰሚ፣ ሴኩሪቲ ካሜራ አለ። አልጋ ላይ ታርጌት አድርገህ ነው ሴኩሪቲ የምታደርገው? ሴኩሪቲ አልጋ ላይ ምንድን ነው የሚያደርገው? የትኛውን ካጅና ነው የምጠብቀው? እንትን ሰው ወይ ሳሎን ያደርጋል፣ ሳሎን ደግሞ ከሌለ ወይ ውጪ ላይ ነው የሚያደርገው፣ ደህንነቱ ስለሚያሳስበው። እንደገና ዱባይ እንዴት አልጋ ላይ እንደዚህ ታርጌት ይደረጋል? ማሙሽ ኖ ሄሉሽ፣ እኔ እኮ የነገርኩሽ ነው በስነ ስርዓት ሄሉ። እኔ እዛ ጋር ነው ካሜራ መኝታ ቤቱና በተለይ ይሄ ሊቪንግ ሩም ላይ አለው ካሜራ አለው። ገባ? ልጆቹ ደግሞ የሚሄዱት ወደው ፈቅደው ነው እሱ ቤት የሚሄዱት። ገባሽ? እሱ ጋር ሪሌሽንሺፕ በጣም ሃፒን ይከየፉበታል ምናምን። እግዚአብሔርን ከምር ነው እና ይከየፉበታል፣ ይወዱታል፣ ለቤቱ ይሄዳሉ። እንትናን እኮ መታች ላይቭ ላይ ራሱ ገብቶ ይቅርታ ላይቭ ላይ ራሱ ገብተው ይደውሉልኝ ነበረ። ከዚህኛዋ ሴትዮ ሳይሆን ሃፒ ያው ሪሌሽንሺፕ ካለው ሴቶች ጋር ሆኖ ይደውልልኝ ነበረ። ተዋውቃት ገርልፍሬንድ ነች ምናምን። እኔ እሱንም እግዚአብሔር ለህሊና ነው ምናው እሷንም አኪዝ ማድረግ ፈልግም እሱ ነው እና ላይቭ ላይ ገብተው ይደውሉልኝ ነበር። እኔ ደግሞ ላይቭ መግባት አልወድም እና ሲደውልልኝ ራሱ እኔ እንትን እላለሁ እና ላይክ እዛ ቡና እያፈሉ ሴቶቹ ወደው ነው ፈቅደው እሱ ቤት የሚሄዱ። እኔ አንተ አታፍርም? ወንዶቹ ወደው ነው ሴቶቹ ወደው ነው ስትል አንተ ስትከላከል አታፍርም እንዴ? ኖ መስደብ አይደለም፣ ጥያቄ የጠየኩ ነው ወንድሜ። እኔ አልሰደብኩም። ማንም ሰው አይሰድብም። ማፍረ ማለት የሆነ ነገር ትንሽ አይሰማህም? ወደው ፈቅደው ነው ይሄን ቪዲዮ የሰሩ ስትል ካሜራ ቤት ውስጥ አለው፣ ሊቪንግ ሩም ውስጥ አለው ካሜራ ስትል እንዴ ነው አንድ ሰው ሴኩሪቲ ካሜራ ሊቪንግ ሩም ውስጥ አረገ። ኦኬ አረገ። ለምንድን ነው ሪከርድ ያደረገው? እቺ ልጅ ብቻ ነው ፈልጋ ስታረግ ያየሁት። ሌሎቹ እያለቀሱ በማርያም እያሉ እያለቀሱ ነው። እቺ ልጅ ፈልጋ ያደረገችው እንዴት ቪዲዮ ሪከርድ ትደረጋለች? እንዴት ይያዛል ቪዲዮ? እንዴት ኤቪደንስ ይያዛል? ኤቪደንስ እንዴት ይያዛል? ለምን ይያዛል ቪዲዮ? ኦኬ ዲፌንድ ያረከኝ ነው አንተ ካሚሎ። አው አንተ ቀድሞም ከስርም በኮሜንት የተሳደብክ ነበር እኮ አንተ አረ ይል ነው አይደለም ለህሊና ነው። አንዳንድ ለህሊና አንተ ለህሊና ነው እንጂ ፈልገው ለህሊና ኤክስፕሌን ላደርግ ይገባል ወንድሜ። ወላሂ ትንሽ ችግር የለም። አንተ ዲፌንድ አደርጋለሁ። ሄለን ግን ለማስረግ አንተ ዲፌንድ አታረገኝም። ምን ማታረግብኝ ምናምን ለማስረግ ማሙሽ እሱ በነገራችን ላይ ተሳዳቢ ልጅ አይደለም። እሺ ወደ ሌላ እንዳትወስዱት እንዳትጣሉ። ማሙሽ የእውነት ፈልገው ልጆች ሄዶ ከሱ ጋር ሲባረጉ አይደል የመቀረጽ ግዴታ አለባቸው። ሄሉ የሆነ ቪዲዮ አላየሽም? አንቺ የተመረጠ ቪዲዮ ነው ያየሽው። ሌላ ቪዲዮ የምታውቂው ነገር የለም። እግዚአብሔርን የምታውቂው ነገር የለም። ሄሉ እረፊ።
የሆነ ቪዲዮ ማሙሽ አንቱ ዳ ማሙሽ ከናቱ ዳ ይልሽ ሄሉ አንቺ ጋር የደረሰው ቪዲዮ የተመረጠ ነው። በቃ ያለው ቪዲዮ አታውቂም አንቺ። ሴቶቹ ራሱ ሃፒ ራሱ መክሰስ ይችላል። ሴቶቹ እንደ አሚን ደፈረች ብሎ ራሱ መክሰስ ይችላል በዛ ቪዲዮ። አታውቂም። እግዚአብሔርን $1,000 ነው እሱን ዲል ያደረግንበት ማለት ነው። ለመሰልሽ እሱ ቤት ገብታ ቪዲዮ እሱን ስፓም አርግታው ቪዲዮ ቀርጻ የሜሞሪውን ይዛ ወታ የነበረችው እሷ ነች። እሱን ደግሞ ያው ማነች ሙኒትም ታውቃለች። እግዚአብሔር ማን የሰጠው ማሙሼ? እኔ ቪዲዮ ልትቀበሉ ነው ወይስ ለምን ነው ቪዲዮ ለምትሰጣችሁ? እሷ ሜሞሪውን ይዛው ስለወጣች ይሄ ቪዲዮ ፍርድ ቤት ከቀረበብኝ እነ ማሙሽና እነ ሃፒ ያሸንፉኛል ያለችበትን ቪዲዮ ባሳይሽ እሷ ሃፒ ላይ ወጣ አሚን የደፈረችው ማለት ነው። ኦኬ እሱኛው ቪዲዮ የለሽ ከምር ሄሉ እግዚአብሔር አንዳንድ የሌሎቹ ሴቶችስ? እሺ ማሙሽ የሌሎቹ ሴቶች እነሱ እሱኛው እኔ ማስረጃ ልክልሻለሁ። እግዚአብሔር እዚህ ጋር አሁን ላይክ ሼም ይዝሻል ምናምን ሰዎች ስላሉ ላክልኝ በይ ኧረ ተዲረፈ ትናንትና ነው እኮ ቁጥሬን ከሃፒ ተቀበል አልኩ። እንደገና እኔን ሃይበሌ ልስታ አልኩ። እዚሁ እያወራን እናየዋለን። ላከው አይደል ሄሉ እግዚአብሔርን ሄሉ ኧረ ሃፒ አይቼዋለሁ። ምንድን ነው ምን የሚገርም ነገር አለ? ውሸቱ ነው። ለሴቶቹ ፍትህ ጠይቂ ነው ያልኳት ያለው ታብታብና ኮፒሊና በግልጽ በእናታችሁ እኔ ሃፒን ማውቀው ካንተ በፊት ነው ቴዲ። ውሸቱን አትበል። እረፍ ቴዲ እረፍ እያልኩ ነው። እረፍ ቴዲ እግዚአብሔርን እረፍ። ሄለን ጠይቀችኝ እንመልሳለሁ በስነ ስርዓት ትራይ ያርክ ነው። ቆይ ማሙሽ አንተ ውጭ ሀገር ነው የኖርከው ራይት? አሚን 14 ዓመት 14 ዓመት አንተ ከትዳር ኖሮ ወይ ሪሌሽን ኖሮ ታውቃለህ ራይት? የለኝም ትዳር ግን አንድ ልጅ አለች። ናይ ብቻ ሆነም ቀረው ሪሌሽን ያ ትዳር የለኝም ግን አንድ ልጅ አለች። ችግር የለም ያው ሪሌሽን ነው ገብቷል? ያ አሚን እና የቀረስካት ቪዲዮ አለ? በፍጹም እንደዛ ነገር አላልኩም። እና ታዲያ ለምንድን ነው የሃፒን የምትከራከረውለት? ይሄንን በፍጹም ብለህ አንተ በፍጹም ለሱ ግን ኖርማል ለምንድን ነው ያረከው? ከ40 ሴቶች በላይ ቪዲዮ የሚቀርጻቸው ኖ እኔ ቤት አንዷ ራሷን እንዳጠፋች ነው የሰማነው። ሄሉ ኖ በእውነት እሱኛውን ነገር አላውቅም ትቢውንስ ግን ኖ እሱ ጋር ፍሬንድ ኮንኩበት አሁን ለምሳሌ እኔ ቤት አሁን ካሜራ አለ። እግዚአብሔርን ካሜራ አለ። በቃ አገር ቤት ሂጅ እንኳን ቤቴን በካሜራ አይን ነበር። ጋቦሽ ኢትስ ኦኬ ይሄ ኖርማል ነው። ሽንት ቤት ውስጥ ሙላ ካሜራ አለ። ሽንት ቤት ውስጥ እኔ አላረኩም ግን ሳሎንና ቤድሩም ውስጥ አለኝ ካሜራ እኔ ቤት ውስጥ። ቤድሩም ውስጥ ልትቀርጽ ነው? እንዴት እንደምትተኛ ልታየው ነው? ምንድነው? አይደለም ላይክ አንዳንዴ ላይክ እንትኑ ይሄ ቤድሩሙ ከቤት በሩን ከፍተሽ ወደ ቀኝ ታጥፈሽ ቤድሩም ውስጥ ስለሆነ ያለው ለዛ ነው እዛ ቤድሩም ውስጥ ያስቀምኩት እንጂ ስጋት ኖሮብኝ ምናምን አለ። ካሜራ ግን ይሄ ሊቪንግ ሩም ላይ ሳሎን ላይ አለ። አሁን ሃፒ ራሱ እንደዛ ቢያስቀምጠው ምን ችግር አለው ማለት ለሴኩሪቲ ነው። ሃፒ ካሜራ እያለ እያወቀ ለምንድን ነው ሴቶቹ መኝታ ቤት እየቀጠረ ፈልጎም ቤዱ የመቀረጽ ግዴታ አለባቸው? ያንን ቪዲዮ እየቆራረጠ የመላክ እንትን አለባቸው? እንደገና ደግሞ የተለያየ ደረሰኞች የላኩለት እነ ሰላም ከአሜሪካ አብሯቸው ፎን ሴክስ የሚያደርገው ደረሰኞች አለ። So here is አለ። አሚን ይሄ አንተ ቆይ ማሙሽ ልጅ ሴት ልጅ ናት አለ ባለፈው ስትናገር ያሳድግልህና ያ እዚህ ጋር ላሳይሽ ልጅ ነው ቆንጆ ናይ እኔ አምናለሁ። ለምን ታሳይኛለህ? እግዚአብሔር ይተውልህ ያሳድግልህ። እሷን ልጅህን ሪሌሽን ብላ ጀምራ እንደዚህ ተቀርጻ ብትሰቃይ ምንድነው? ሄሉዬ አንድ ነገር ልናገር ነው የገባሁት፣ ብዙ ላወራ አይደለም። ማሙሽ ሄሉዬ ቅድም ዲጂጃም እዛ ተቦልኮ ስለሆነ በአንገር ሆኖ ነው
የሚናገረው እና የሄለንን መልስ መልስላት። የአንተ ልጅ ተቀርጻ ቢሆን ምን ታረግ ነበር? ምን ታረግ ነበር? እቺ መልስልን። አይ ለሁሉም ለተመልካች እቺን መልስ ሄለን የጠየቀችን መልስ መልስልን። የአንተ ልጅ ተቀርጻ እንዲራቁታን ተቀርጻ ሴክስ እያደረገች ባሏ ቢሆን ዲጄ ሚውት አድርገው። አንተ ማሙሽ እንዳጋጣሚ እንደ ሀፒ አይነት ሰውን አፍቅራ ልጅ ፍቅር ይዟት ፈልጋ እንኳን ሄዳ ተቀርጻ ሌላ ህይወት ውስጥም ስገባ ቪዲዮ ተደጋግሞ ቢላክላት ምንድነው የምትለው? ያንተ ሴት ልጅ ኖ አይ ሄልሻ እኛን ሁላችንም አእምሮአለን። አንዳንዴ ገባሽ ለህሊናችን እኔ አሁን በልጅ አልደራደርም አክቹአሊ ገባሽ። ግን አይደለም እዛ ጋር የነበረው ሁኔታ ግን ለምስልሽ እነሱ አብዛኞቹ እኔ ማቃቸው ከአንድም 8 ሴቶች አሉ ወደውት ነው የሄዱት። ሀፒን ወደውት እግዚአብሔር ሄሉ ባላ ወጣ ለመቀረጽ ፈልገው ሄዱ ፈርመዋል። በልጆች ያልደራደር የሚያልከው እነሱም አባትና እናት አላቸው። ያ እናትና አባት አላቸው። እነሱ እኔ እናትና አባታቸው ጋር ቪዲዮ ይሄዳል፣ ቤተሰቦቻቸው ጋር ቪዲዮ ይሄዳል ማለት ነው። ማሙሽ በልጆች ያልደራደር ማለት ተፋችሁት። አንተ ስለጠፍክባት ፎቶዋን ሁላ አይደል? ኖ የማን የሷን ቪዲዮ ላይ በጣም ስለማይታይ ፊቷ ፎቶን በትልቁ አስለጠፍክ። እዚህ የመባብ ፎቶ አንተ ነው የለጠፍከው። እና ስነ ስርዓት ላይ ሰምተናል። የመባብ ፎቶ አንተ ነው የለጠፍከው አይደል? የመባብ ፎቶ እንደለጠፍክ ራሱ ሀፒ ሲናገር እዚህ ሽምግልና ከሳራ ላበሻ ጋር ሲነጋገር ሰምተናል። አሁን እንደው ምን አለ እኛ ላይክና ምናምን መሰብሰቢያ መሆን የለብንም እያልኩት ነው። እሷ ደግሞ ምን አለች? በዱባይ ቁጥር ስለሚያስቀጣው በሌላ ሰው ነው ያስለጠፈው ብላ ስትከራከረው ነበር። ለምን ያስለጠፍከው አንተ? በሴት ልጆች እንደዚህ ማትደራደር ከሆነ ኢቭን በየትኛውም ዓለም መኝታ ቤት ውስጥ ካሜራ አይገጠም። ማንም የትም ብትሄድ የትም ዓለም ደግሞ አንተ ኢሮፕ ነው ውጭ ነው የኖርኩት እያልኩ ውጭ ማለት አንድ ሚስት የገዛ ባሏን ያለ ፍላጎቴ ደፈሬን ብላ የምትከስበት ነገር ነው። አሜሪካ ባሏ የ80 ዓመት ባሏ የ80 ሆነ የምን ባሏ ያለ ፍላጎቴ አረገኝ ብላ መክሰስ የምችልበት ሀገር ነው እዚህ ሀገር። ዝም ብለህ አንተ እኔ ሄሉሻ ይቅርታ እኔ አሁን ቴዲ ጋር ተከራከብትኝ ረጅም ልጅ የዛሬ 3 ዓመት ምናምን 4 ዓመት ነው ምን ተዋው እንዴት ነው ልጅን የወለድከው? በይው ተደፈረ ይልሻል ጠይቂው። አረፍ ቴዲ አትሳደብ እግዚአብሔርን ቴዲ ረፍ እያልኩ ነው። ማሙሽ ግን በዚህ ልክ ለምን ነው ላለመሳደብ እየሞከርኩኝ ነው ማለት አትሳደብ። ማሙሽ እውነት ነው እንደ ዱባይ ያልክ ጊዜ አንተ ላይ ቪዲዮ ይዞብህ ነው የሚሉት እንደዚህ ሄሉ አንቺ ያልሽ ነገር ደግሞ ነገር ራሱ ለሱ ተከራካሪ ነው የቀረው ሲሪየስ ነው። ሄሉ ሲጀምር እኔ አሁን የዛሬ 2 ዓመት በፊት ቱርክ ሄጃለሁ፣ ለንደን ሄጃለሁ፣ ፈረንሳይ ሄጃለሁ እና ጀርመን ሄጃለሁ። ግን ዱባይ አልሄድኩም። እግዚአብሔርን ቅድም አንቺ ያልሽው ነገር ሮንግ ነው። እግዚአብሔር ምስክሬ ነው እያልኩሽ ነው። አንተ የነማባን ጉዳይ ላስጨርስ እስከ ዱባይ ሄጃለሁ አላልክም? እንዴት ትናንትና ወዲያ አልሄድኩም። እግዚአብሔርን ራስን የተናገርከው አልተናገርኩም። እግዚአብሔርን ካልኩኝ አምጪው የእነሱን ጉዳይ በጣም እንትን ስላለኝ ከሀፒ ጎን ለመሆን እስከ ዱባይ ድረስ ሄጃለሁ አልክ ከትላንትና ወዲያ። ወይ ስጠጣ እንዳገባ ላይፍ ኖ ሄሉ አንዴ ላውራ ካልኩኝ አምጪው። እሺ እግዚአብሔር እንደዛ ዩቱብ ላይ ያለ ደቂቃውን ጋይስ ቼክ አድርጉና ላኩልኝ። ከራስ የተናገርኩን ከዩቱብ ላይ እንደገና መልሰን አንዴ ላውራ ሄሉ ይኸውልሽ የአእምሮጥ ያለበት የአእምሮጥ ሊያስወጣ ቱርክ ሄዶ ሚስደበኝ አግዞታል። የለም እኔ ሪከርዱን ልክላታለሁ። ውሸትም ማውራ ከሆነ ሁሉም በሪከርድ እዚህ ጋር አሰማው ሰዎች እንዲያምኑ። እሺ ኖ አሁን ፈልጌ ነው አላልክም። እኔ ስደበኛ ነበር የአእምሮ በሽታ ታደቡ ችግር እኔ ሸፋፍኑት እንትና ይሄን ትልቅ አጀንዳ እንደዚህ አይነት ሰዎች በስነ ስርዓት ሲቀጡ ብቻ ነው ምን እንዳደረጉ የሚገባቸው። ባይዘው ውሸቱ እኮ ነው የሚገርመኝ። ሀፒ መቀጣት ያለበት ሰው ነው። አሁን ሄደን ስትሰድባት አልነበር? ቤትን ከፍተህ አሁን ሄደን ስትሰድባት አልነበር? ሄሉ ምን ስድብ መች ገብቶኝ ያውቃል? እንደዚህ አይነት ነገር ሄሉ ምናምን ሲል እኮ ነው የሚገርመው። አሁን እኮ እየሰደበች ነበር። አሁን በኮሜንት የተሳደበ ነበር ሳይገባ በኮሜንት የላኩሽ የመጨረሻው ቪዲዮ ሄለን። እሺ ረፉ አሁን ይልሽ ሄል ይሄ ቪኪንግ የሚባለው እዛ ጋር ቦልከውት ነው። እኔ ቤት መጡ ቅድም ቦልከውት ነው
በዛን ገተረሱ አሁን ገና ቀደም ቦልኮ ነው እግዚአብሔር ካልተቦለከ ላይ ሳይሆን እዚህ ተነሳው ተለቀሰና እኔ እንትና ቤት ነው እና ሄሎ እግዚአብሔርን ሄሎ እኔ ያልዋሽሽም ትክክለኛ ጠይቂ መልስሻል እግዚአብሔርን ሲሪየስሊ አስታውቆኝ ፎር ጥያቄ ነበር ምን ጠይቀ ኖ እግዚአብሔርን ኖ ሃፒ ጋር የሆነው ነገር እኔ አንድ ቪዲዮ ብልክልሽ በዛ ራስሽ ተማጣጣቂያለሽ እግዚአብሔርን ተማጣጣቂያለሽ ለአንተ ፐርፌክት ብለህ ብታስበው እኔ ቴዲን ከሃፒ በፊት ነበር ማቀው ለምን ራሱ አይመጣም ራሱ ለምን አይመጣም እኔ የምለው እኔና የኔ ጥያቄ ምን እንደሆነ ታውቃለህ ለምን እየሳቀች ለምን እየተደሰተች ከሱ ጋር ሴክስ አታረግም እኛ አላማችን ዋናው አላማችን ለምንድን ነው ቪዲዮ የቀረጸው ነው እኛ አላማችን ዋናው አላማችን ለምንድን ነው ቪዲዮ የቀረጸው ነው በፍላጎቷም ታርግ ደስ ብሏትም ታርግ ለምን ቪዲዮ ቀርጾ አስቀረ ነው ኖ ቪዲዮ ተቀረጸ ነው እንጂ እሱ ያረጋችው በደስታም ታርገው ፍላጎቷ ታርገው ግን ለምን አስቀረው ቪዲዮ አንተ እሱ ያረጋችው ነገር ተቀላታ የፈለገ ነገር ታርግ በዛ ወንድልሽ ስታበቀር ወንፈልገው ይኸው አንድ ነገር ልንገርህ ያ ልጅ ከፈለገችው ሴት ልጅ የፈለገ ነገር ታረጋለች ከሱ ጋር እሱ ያረጋችው ነገር ታውቃለህ ካንተ የፈለገች ነገር ታርገርኩ እኮ ስለአንድ ሰው አይደለም የምናወራው ስለአንድ ሰው አይደለም የምናወራው የፈለገውን ነገር ያርግ ምንድነው በጊፍት በምን ጠብቁት እየተንቀጠቀጠ ነው ፕሊዝ ካሚላ አታሽቃጥ እግዚአብሔር የት ውጭ ነው የምትኖረው ምን ይቀጣን ይሄንን ቤት ግን ወደ ራስህ ተመለስ ልቦና ይስጥ በዚህ ልክ ባለቤቱ እንኳን እንደዚህ ለራሱ አልቆመም ስለ እውነት ማለት ነው ማለት ገደብ አለው እኔ ሄለን ጓደኛ ካረበላሽቷል ገብቷል ነገ አንተ ልጅ ብትሆን በልጅ አልደራደርም ብላል እውነታውን ሄለን ስለማታውቅ ነው እኔ አሁን ሄለን ጓደኛ በልጅ አልደራደርም ብላል አንተ በራስህ ላይ እስኪደርስ ብቻ ታውቃለህ በልጅ አልደራደርም ብሎ በሰው ልጅ ይቀልዳል የሰው ልጅ ህይወት አበላሽቷል አፒ አንድ ብቻ አይደለም ኤቪደንስ ያለው ብዙ ኤቪደንስ ተይዞበታል አንድ ቢሆን እሺ ወይ ሴራ ነው ወይ የሆነ ነገር ተጠምጥሞ ነው ምናምን ሰማ ሄለን ቤት ስለማሰብ ሆን ብሎ የሚያደርገው ነገር ነው አረ እንደዚህ አይነት ነገር አታስፈራ አንተ ቪኪንግ ያስፈራራይ ነው እንደዚህ አይነት ነገሮች በጣም እንትን የሆኑ ሰዎች የሰው ህይወትን እንደ የለም ብዙ ጊዜ ዶክተሮች ሰው የሰዎችን ኦፕራሽን ሲያደርጉ ልክ ከብት የሚያርዱ ነው የሚመስላቸው ስራቸው ስለሆነ ነው ሴንስ የሰዎችን ህይወት እንደዚህ አይነት መንገድ የሚዩትን ሰዎች አትከራከሩ just do it አንድ ነገር ታረጋል ያለው ነገር ሪፖርት እናረጋለን በስነ ስርዓት እያንዳንዱን ቪዲዮ አያይዘን መታወቂያቸውን አያይዘን እንልካለን ለዛ ደግሞ እርግጠኛ ነኝ ቆም ብለን just መላክ ብቻ ካሊዮ በዚህ ነገር በጣም ብዙ ልጆች የማምናቸውም አሉ በጣም ቁም ነገር ያላቸው እብድ ወሬ ስናወራ እዚች ቦታ የማይደርሱ ለቁም ነገር ከጎኔ የሆኑ ሰዎች አሉ የዩቲዩብ ልጆች አሉ የቲክቶክ ልጆች አሉ ዛሴት ከነ ማስረጃ እናረጋለን ዋትስአፓቸው ሁሉ ላይ ፖሊሶች አሁን ተልኮልናል ከዛ ኦሬዲ ለአንዱ ለሰዎች ዝም ብዬ ልኬላቸዋል እሺ ዛሴት እንደገና ደግሞ ሄለን እንትኑ ረጨች ምናምን እንደዛ እንዳትሉ ቴዲንም እንትን አስገብተን ቴዲም ያንዳንዱን ነገር እሱም ሪፖርት ስለሚያደርግ ለሰዎች ይልካል ማለት ነው ፕሊስ እየተንቀጠቀጠን ያለው ኮፒ ሊንክ ተብተብና በጊፍት ጠብቁት ቲክቶክ ጊፍት ካላገኘ ያመናቀረዋል ሰሚ ሄለን ስለ ቴዲ ያለውን ቪዲዮ እኔና ሃፒ እንላክልሽ በውስጥ እንደ ቴዲ የሆነ ነገር ልላክልሽ ካለ አሁን ዋትስአፕ ልኮልኛል አንተም አድርገው እሺ አሁን ላክላት ዝም ብለህ መከላከያ ታድርገው እንደዚህ አይነት ለኛ ብርታችን አሁን ላክላት ግቡ ጋይስ ተረኞች ግቡ ማሙሽ ቤቱን እስቲ በጊፍት ተጠብቀው
ኧረ የለውም ጨርሷል ያለውን የመጨረሻ ጥያቄ ሄሉ ለማሙሽ እንዲህ የምትከላከልለት ከልክለኸው ታውቃለህ? ግን አንተ እሱ ሲቀርጽ እንዲህ እንደምትከላከልለት እሱ ያን ነገር ሲሰራ ከልክለኸው ታውቃለህ? ይኸውልህ ካሚሎ ቆይ መልስልና ለማስረዳት ሌላ ነገር ሳይሆን ልክ አሁን እንደዚህ እንደምትከላከልለት እሱን ይሄን ነገር ሲያደርግ ከልክለኸው ተው ብለኸው ታውቃለህ? አሁን ኦኬ ሄለን ፊት አሁን በስትክክል አወራህ ማለት ነው አንተ በአንተ ቤት ፎከስ ኦን ጥያቄው ላይ ፕሊስ ማሙሽ ወደ ጸባቱ ሰደው እኛ አሁን እያወራን ነው እኮ ወደ ጸባቱ ሰደው ወደ ነዴታ እያወራን ኖርማሊ አውራና አክሴፕተብል ሰላም አንተ ተናግሬ ልረድ ሰላም አይ ጉዳዩ ባለቤት በስነ ስርዓት ጥያቄው ላይ ማትሳተፍ ከሆነ በጣም እዚህ ጉዳይ ላይ ሲሪየስ የሆኑ ልጆች ለማውራት እዚህ ተሰለፉ አሉ ለነሱ ድሉን ሰጣለሁ ቴንክ ዩ የጠየቀን እስቲ ለማንኛውም ማሙሽ ጥያቄውንም ካልመለስክ በጊፍትም ቤቱን ካልጠበቅ የመታው ሪፖርት ለማድረግ ነው ውረድ 4 ነጥብ ቀጥሉ ጋይስ ሄሉዬ ሰላም ብያለሁ እንዴት ነሽ ያ ኦኬ እኔ ኢንፎርሜሽን የፈለኩት ኤግዛክትሊ ከሃፒካ ባይሆን እኔም አንድ ቪክቲም ነኝ በጊዜው የነበረኝ ኤክስ ቦይፍሬንድ በቀደም ተደብቆ የቀረጸኝ እኔ አይደለም የላኩት አብረን ይያለን ሎንግ ዲስታንስ ሪሌሽንሺፕ ላይ ተደብቆ የቀረጸኝን without my knowledge ቪዲዮ ለመጀመሪያ ጊዜ ያየሁት በቀደም ነው ኦንላይን ላይ ለጥፎብኛልና የራሴን ፕሮሰስ ከዚህ ጀምር ያለው ኢሜሉንም ልክ ያለው ግን I need like exactly የት መላክ እንዳለብኝ or የሚጠቁምልኝ የት ነው ቦታው የት ነው ያ ዱባይ ነው ያ ዋትስአፕም አለ ምናምን በውስጥ ሃይበኝ አሁን እንትን ሃይበይሻለሁ በውስጥ እሱ ሁሉ ኢንፎርሜሽን አለኝ ኢንፎርሜሽኑ እሱ ላይ ያለውን ኢሜል ኦሬዲ 4 ቀን ይሆናል ኢሜል ደጋግሜ አድርጌያለሁ እዛ ያሉ ሰዎች አውርቻለሁ ግን ሄዶ ላይክ ጠቆማ የሚሰጥ ሰው አጣው እኔ አሁን ተነስቼ እንዳልሄድ ባሌ ስራ ላይ ስለሆነ አይመቸኝም አሜሪካን ያለሁት እና በዚህ ቪዲዮ ብዙ አመት ሲያስፈራራኝ ነበረ ያለኔ ናሌጅ ለጓደኞቹ በውስጥ ሲልክ ነበረ ይሄ ታሪክ አዲስ አይደለም ስቲል አሁንም እየተሰደብኩት ነው እያስፈራራኝ ነው yes በጊዜው ፍቅረኛው ነበርኩኝ yes ራቆት ቪዲዮ በፍጹም ኔቨር ልክለት አላቅም አንድ ፎቶ ልክያለሁ ብላክ ኤንድ ዋይት ምክንያቱም ይሄን የምናገረው እዚህ ጋር እውነት እያወራው ስለሆነ ማለት ነው ቪዲዮ ግን 10 ምናምን ቪዲዮ ነው ያለው እሱ ተረብቆ ነው የቀረጸኝ እየዛተብኝ ነው ላይቭ ላይ ከሱ የበለጠ ከኔ ጋር ጸብ የሆኑ ሴቶች አሉ ከነሱ ጎን ሆን ለነሱ ተደርቦ ነው የኔን የራቆት ቪዲዮ አደባባይ ላይ ያሰጣው ሄሎ ቦስ ያስፈራራይ ነው ይታይሻል እና ያንን ቪዲዮ ሲያሳይ visit jobs ቪዲዮ ሲያሳይ የራሱ ላይቭ ተዘግቶበታል ሁሉ ኤቪደንስ እጄ ላይ አለ አሁን ተናገረ ሃፒም እያስፈራራሽ እንደነበር አሁን ሃፒም እየሰደበኝ ነበር እያስጠነቀቅኩት ነው ይላል እያስጠነቀቅኩት ጓደኛው ነው ጓደኛው እንደሚያስጠነቅቁን እናያለን እሺ ፕሊዝ ተው ያ ቀጥሉ ያ እና ሁሉም ሰው ያውቃል yes ሁሉም ሰው ያውቃል ስለዚህ ነገር አዲስ አይደለም ግን እውነት ላይክ የዛሬ አመት ቪዲዮ ከፍተሽ ካልነበረ እንዴት ቀረጸሽ ራቁሽ ቪዲዮ ከፍቻለሁ ግን ሲቀርጸኝ ብዬ አልፈቀድኩም ያለኔ ፍቃድ ቪዲዮ ሲቀርጸኝ አንድም ቀንም አላየውም ቀርቶም ለኔ አላከም never ስንጣላ ማስፈራራት ጀመረ በሱ ቪዲዮ ግን ለጓደኞቹ ለወንዶች ልኮት ነበረ ቲክቶክ ላይ ሲወራ እኔ ስጠይቀው በህዝብ ፊት ውሸት ነው ብሎ ድናይድ አድርጎ አምኜ ነበረ yes በጊዜው ፍቅር ላይ ነበርኩኝ ያለውን አንዳንድ ነገሮች አድርጋለሁ ሪግሬት አላረግም ለምን ፍቅር ላይ ነበርኩኝ ገባሽ ግን ያንን ቪዲዮ እንዲቀርጽ ፍቃደኛ አልነበርኩም እንደተቀረጽኩም አላቅም ቪዲዮ አለ ነግርሻለሁ አለ ቪዲዮ ሲሳደብም በቀደም እበጂ እንድታብጂ ነው የምፈልገው እኔ ከዚህ በፊት በሱ የተነሳ ራሴን ላጠፋ ሁሉ ቲክቶክ ላይ ያቀኛል ከሞት ነው የተረፍኩት መጠጥ አልጠጣ ሁሉ ነገር ትቼ አሁንም እየዛተብኝ ነው
ከጎኑ ያሉት ሴቶች እየገፋፉት ራስሽን ታጠፊያታለሽ ገመድ እንሰጥሻለን ብለው በዚህ ቪዲዮ ያስፈራራኝ በቀደም ለጠፈው ቪዲዮ በሌላ ስልክ እያሳየ ድንገት እኔ በሌላ ያያዩት ቀዳውት ቪዲዮ አለ እዚህ ጋር ዘጋል እንጂ እኔ ልክልሻለሁ ችግር የለብኝም ስለዚህ አሁን ማሙሽ ጋር ያሉት ፈርቶ አይደለ ዝም ያሉት እኔ ግን አልፈራም እወጣለሁ የፈለገ ሰው ማየት ይችላል ያን ቪዲዮ አሮን ኬር ከዚህ የበለጠ ሌላ ነገር ሆኛለሁ ግን መጀመሪያ ላይ አልሞት ስላልኳቸው አሁን በዚህ መጣዋል እኔ ያስኩት እቃ እናታችሁ ይዘዋለች ሁሉም ሰው ይዞታል አለቀ ግን በዚህ ካሁን በኋላ እኔ አንገቴን አልደፋም እያንዳንድሽ ራሱ እሱ ጋር ይሄሽ መታጨበጭቢው ነገ አንቺ ላይ ይደርሳል እኔ ጋር አትድረሱ እሱ ጋር የምትሄዱ ሴቶች ጓደኞቹ ከሆናችሁ እኔ ጋር አትድረሱ ምንም ያገናኘን ነገር የለም ገባችሁ እኔ ሴት ነኝ ይሄንን እንደዚህ ሳወራ አባት አለኝ እህት አለኝ ልጅ አለኝ ግን አፌን አልዘጋም 3 አመት ኦልሞስት 3 አመት ሙሉ ከዛ ሰው ጋር ሲሆን ጥሩ ጊዜ አሳልፈናል በዚህ ሰው ምክንያት ራሴን ላጠፋ ለምን ፍቅር ላይ ነበርኩኝ ዲፕሬሽን ውስጥ ነበርኩኝ ሁሉ ነገር የሱ ጥፋት አይደለም አሁንም እንጃልኩ ያለውት ቴክስ ቱ ፒፕል እዛ ሪሌሽንሺፕ ውስጥ ስትሆኚ ለማጥፋት ማለት ነው ግን እኔ ላይ በሚያረጋው ነገሮች የቲክታክ ህዝብ ሁሉ ይመሰክራል እኔ እንዴት እንደዛ ውስጥ እንደደረስኩኝ ከባህር ፈልቀቀው ነው አውጥተውኝ ዛሬ በህይወት የቆምኩት ሪሃብ ራሴን ከትቼ እንድድን እሱም አልበቃ ብሎ ዛሬ ደረቱን ነፍቶ ቲክቶክ ላይ አሳብድሻለሁ ይሄ ቃሉ ነው እያንዳንድ ደግሞ ኤቪደንስ አለ ምን ታመጫለሽ ብሏል በቀደም ምን ታመጫለሽ እኔ ያለሁት ዱባይ ነው እስቲ የዱባይ ፖሊስ ጠይቀኝ ብሏል ከሱ አልፎ ተርፎ ኤአይ ነው አለኝ ኤአይ ላይቭ ላይ ያሳየ ኤአይ ስለዚህ ማንነቴን ደግሞ ነው ያሳያለሁ መጀመሪያ በህይወቴ ለደረሰው በደል ገንዘብ ማንነቴን ምናምን እሱ ገደል ይግባ ተሰርቶ ይገኛል እግዚአብሔር ይመስገን አፍቅሬ ወድጄ ነው ያረኩትን ሁሉ ነገር ያረኩት ለነበረንም ነገር ለሱም እግዚአብሔር የሥራን ይስጥ ባለበት ተመስገን ብዬ ነው የተለያየሁት አሁን 11 ወሩ አመት ቆጥሮ እየተፈታተኝ ነው እንደሳት እየሄደ እብድ ነች ድራግ ሸጪ ነች ሰው ገላለች ጸጉሯን የተላጨችው ካንሰር ይዟት ነው እኔ ጸጉሬን ስላጭ አደባባይ ላይ ነው ሁሉ ነገር ይሆንኩትን ይኸው እያንዳንዱ ሰው ገብቶ መመስከር ይችላል ስለኔ ማንነት እኔ ቲክታክ ላይ የምታወቀው በእርዳታ ነበረ ማንነቴን ጥዬ ከሰውነት ወጥቼ እኔ ዛሬ ስንት ሴቶች በውስጥ እያስተማርኩ ነው ከአቢዩዝ ሪሌሽንሺፕ ከዲፕሬሽን እንዴት መውጣት እንደሚችሉ ገባሽ አዚት ጋር እንኳን ታይኝ ነበረ አዚት ጋር ራሱ የገባ ስለኔ ቆሻሻነት ነበር ሲያወራ የነበረው እኔ ግን ዛሬ እዚህ ጋር መቆሜ እኔ እግዚአብሔርን አዶን ነው ምክንያቱም ያኔ እንደዛ ሲያሰቃየኝ ራሴን ለማጥፋት ነበር ሄድኩት አሁን ግን እንደ ህይወት ነች ገባሽ ስንት ቀን ነው ራሴ በቃ እንደዚህ ስናደድ መጠጥ እንዳልጠጣ ስናደድ ሌላ ነገር ራሴ ላይ እንዳላረግ ዋጥ አርጌ እኔና ፈጣሪ ነው የምናቀው ጠንካራ ሰውም እኮ ይከብደዋል አንዳንዴ አሁን ላይ በጣም ህይወት ከብዳኛለች ግን እጄን አልሰጥም እሱ የነበረው አንድ እቺ ራቆት ፎቶ ነበረች እሷንም አውጥቷታል ላይቭ ላይ ስለዚህ በህግ ነው የምፈልገው ይቅርባይነት እዚህ ጋር አይሰራም አንዴ ቅርብ ይያለው በድለኝ ህይወቴን አበላሽተን አንዴ ቅርብ ይያለው አሁን ግን ጀምረሃል እና ሁሉ ነገር እኔ ጋር አለ የሚጠቁምልኝ ሰው ነው የምፈልገው ሌላው እንዳለ በራሴ ነው የምጨርሰው ፕሊዝ እኔ አሁንም የገባሁት ኢንፎርሜሽን እኔ የላኩበት አለ ኢሜል በሱ እስካሁን መልሰውልኛል ቴንክ ዩ ፎር ሪፖርቲንግ ብለው ግን ሌላ ነገር አላሉም እና በአፋጣኝ ነው የምፈልገው ለዛ ነው እንትን ግን ማን ነው እሱ ማቲ ገዙ ይባላል ቲክቶክ አለሽ ያ አንቺ ቤት ይመጣል ከዚህ በፊት አንቺ ጋር መጥቶ ነበር አሳይሻለሁ ችግር የለም ቆይ ባንደኛው ቲክቶኩን እንየው እንጂ ህዝብ ማየት አለበት ኦኬ ምን ላክልሽ ስሙ ቲክቶኩን አንዱን ቲክቶኩን ላክልኝ ኦኬ give me 1 second who is this person he also from Dubai yep Dubai is the dangerous the Seoul there yep ማነው ስሙ እንደ ገብቶ ነበር ነጋ ሚስት ፈልጋለሁ ባልፈልጋለሁ ብሎ አንድ ጊዜ ማቲ ገዙ ይባላል በአማርኛ ነው በብነው በእንግሊዘኛ
የሆነ ማቲ ገዝ እኔን ለማስገደል ገንዘብ ልካለች የሆነ ማይረባ ተራት የሆነ ወሬ ነው የሚያወራው። እሱ ለሚለኝ ለሚከሰኝ ነገር ሁላ ማስረጃ እያቀርብ የእሱ ፎቶዎች ናቸው እነዚህ። አዎ እኛ ጋር ይመጣል እኮ ጋይስ እኮ የለቀቀብኝን ቪዲዮ ከፈለሽ በውስጥ አንድ ነገር ካለሽ እልክልሻለሁ። እጄ ላይ አለ። ቦት እዚሁ አትልኪውም? በውስጥ አይችልም? ቲክቶክ በቲክቶክ አይቻልም? ኦልሬዲ ቅድም አንድ ሜሴጅ ልኬልሽ አክሰፕት አድርጊው ሃይ ብዬሻለሁ። ኒኪታማ የኔ እንትን ነው ሰፖርተሬ ናት። ቆይ ፎሎ ላድርግሽ። እሺ ፎሎ ባክ ያ አሁን ላኪ። ኦኬ እንዴ እዚህ ገብቶ እኮ አንድ ጊዜ መስፈርቴ ሚስት ፈልጋለሁ ምናምን ብሎ ሲያላግጥ አወረደው። ትዝ ይላችኋል? ያ አወረን ነው አንድ ጊዜ ፕሮፋይሉ ትዝ ይለኛል። ውስጡ እንደውም ግራ ይገባኝ ነበረ። ፕሮፋይሉን ስላየሁት ነው። ኦኬ ከከፈተልሽ ልኬልሻለሁ። ቆርጬዋለሁ። ያው ጀስት በደንብ ፊቴ እንዲታይልሽ በደንብ እንትን አድርጊ። ቆይ ለካ በዚህ ነው መግባት ያለብኝ። ቀለብ አደረጉት እኮ እነዚህ ወንዶች የሴቶችን የራቁት ፎቶ ጋይስ። ቀለብ አድርጉት እግዚአብሔር። ማሙሽና እንትና ውላላቸው ጊፍት እንደዚህ። ቆይ ሄድበታለሁ ችግር የለውም። ቆይ አንዴ ኒኪልያት። እሺ ለምንድን ነው ያልመጣልኝ? ኒኪዬ ልኬዋለሁ። ሜቢ እንትን በኔስ ከዛም በኋላ ኒኪታ እንግዛይ ምስክሬ ነው። ነፃነት ሳምሶን በኩክና ረፍ ማቲ እኔ ላቀቅ ኒኪታ ውሸታም ነኝ። ውሸታም ማለት ኒኪታ ውሸታም ነኝ። ይሄ ቱርክ ላይ ወይንም ሜክሲኮ ላይ እያረግሽ ነበር። በዛ ተኝተሽ ነበር እንጂ ደደብ ናሽ ደደብ። ከዚህ በኋላ ላይ ከማጋን እኮ ምን አሳልፈን እንደነበረ እኮ ግራ ነው የሚገባው። በጣም ስድቡ ስለሚቀፍ ቆርጬው ነው እሱን የላኩልሽ። ሙሉ እንዳለ አለኝ። ከማጋ ምን አሳልፈን እንደነበረ እኮ ለእንደዚህ አይነት ሰው ነው እንዴ እኔ አንድ ቀን ያለቀስኩት? አንድ ቀን ምናምን ትላለህ እኮ ጋይስ። ማለት ካደረጉ የበለጠ ከማጋን ያሳለፍኩት የሚለው ነገር ነው የሚያሳምመው። ባይዘው ይሁን ያ ቀጥታ በዋትስአፕ በምናምን እኛም አብረናት ሪፖርት እናርግላት እንዴ ጋይስ? ምን ነው የምትሉት? ይሄ ማቲ እዚህ ይገባል እኮ የልጅ እኔ ስሙን ባላውቀውም ፕሮፋይሉ ግን ለእኔ አዲስ አይደለም። እንደውም አንድ ጊዜ ገብቶ ነበር። እኔ የሚያስገባልኝም ባይኖር ችግር የለም። ዋናው ኤግዛክትሊ ዌብሳይቱን ኦር ማይ ዌብሳይቱን ራሴ መጨረስ እችላለሁ። ዋትስአፕም አላቸው። ቆይ እንትን ልበልሽ። ከዛ ሪዝን ጀስት ሁሉንም ትጽፊያለሽ። እሺ ይሄ አሁን ቀጥታ ዱባይ ያሉ እንደዚህ እንትን ዙሪያ የሚሰሩ ሰዎች ነው ላኩልኝ። ይሄ አሁን ምልክልሽ አለ አይደለ? ከዚህ ውስጥ ኦል አባውት ዋት ስለምን ስለፈልጊ ስለምን እንደሆነ ሁሉ ለእያንዳንዱ ሊንክም ዋትስአፕ ምናምን አለ። ቹ ኢዝ ዘ ቤስት ሁ ኢዝ ኦኬ። የትኛው እንደሆነ የለም
ለእንትን እንደዚህ ለእንትን እንደዚህ ያ አለ ይሄን ሁሉ እኮ አድርጌያለሁ። ቁጥሩንም ሞክሬያለሁ፣ ሁሉንም ኤቭሪቲንግ ኢሜሉንም አድርጌያለሁ። እስካሁን ምንም መልስ የለም። 48 hours ነበር የሚለው እስካሁን ምንም ነገር አላሉኝም። ለዛ ነው ያ ኮንታክት አስ እንደዚህ ደውለሽ መጀመሪያ ቼክ አታረጊ? የሚያነሳልኝ የለም። ስንት ቀኔ እስካሁን ዛሬ ሳንዴ ስለሆነ ነው እንጂ እስከ ፍራይዴ እየሞከርኩ ነበረ። ስለዚህ ከሁሉም እኔ ኦኬ ማለት ከዚህ በፊት ስለታመንኩኝ ካሁን በኋላ ምንም ድንጋይ ሆኛለሁ። ግን እዛ ጋር ቁጭ ብላችሁ ሴቶቹ ወዳ ነው ገፋፍታው ነው ቪዲዮ እንዲወጣ የምትሉ ሄለን፣ በዚህ አጋጣሚ ልጁ እኔ ቤት ነበር። እኔ እሱ አሁን ላከችልሽ አለ አይደለ? ላሳይሽ የላከችልሽን እሱን ታሳይ። ይኸውልሽ ምን እንዳረገብኝ ባን የተደረገብኝ መግባት አልችልም። ኦፍ ኮርስ ይልቁባልን ሳሳይ ማለት ነው። አይሽ እሱ አሁን የላከችልሽ እና አሁን ያ ላከችልኝ አየሁት እኮ አሳይተሽ እንዳይዘጋብሽ ነው ልነግርሽ ነው፣ ሌላ አይደለም። እንዴት ነው ማሳየው? እንደገና እንዴት ነው ይውላት እምለው? አያ ራሷ ነች የላከችልኝ አይደል ኒኪታ? እኔ ላንተ ያኔ አዎ ላንተ እሱን አስገብቼው ነበር። አሁን ቤቴ አላረኩም ሲል ለሱ እያሳየሁት እየተከራከርን ማቲ የሰፈሬ ልጅ ነው ገባሽ? የሰፈሬ ልጅ ስለሆነ አልማርኩትም። እሷም ታውቃለች። እየተከራከርን ሳሳይበት ዘጋቢን ቤቴ ወጣው ማለት ነው። ያኛውን ተቆልፏል። ከዚህ በኋላ መግባት አልችልም። በዛ ዞሮ እቺ ልጅ ላይ ያደረሰባት በደል እኔ በጣም ተሰምቶኛል። አይደል ኒኪታ? ማለት አሁን ላይ እንደገና ቪዲዮ ማንሳቱ ነው። ካሁን በፊት በሱ ምክንያት በጣም ታማል ነበርም እንዴ? ከዚህ በፊት እሷና እሱ አብረው እያሉ ሁለቱንም እቀልድባቸው ነበር። እንቀላለዳለን፣ እኔም እረግጣቸዋለሁ ምናምን። ግን መጥቶ እንደዚህ ቪዲዮ ምናምን እንደዚህ ያሳይሽብሻለሁ ምናምን ሲል ደብሮኛል። እኔ እንደዚህ አይደረግም እና ያንን ልይዞኝ ሳሳይበት አሁን ቤት የተዘጋ አሁንም ስላለፈው ታሪክም ለማንሳትም ለወነጅለውም አይደለም። ያለፈው አልፏል፣ እግዚአብሔር ይመስገን ተዘግቷል። ግን አሁን ምንም ሳላረገው ሳልደርስበት ከሱ አልፎ ተርፎ ኤአይ ነው ይላል፣ ውሸቷን ነው ይላል። እራሱ እያሳየ ነው እንግዲህ ቲክቶክ የዘጋበት ልኬልሻለሁ። ከዚህ ሌላ ምን ማስረጃ እንደሚፈልግ አላቅም። ከዛ አልፎ ተርፎ ይሳደባል፣ ደረቱን ነፍቶ ምን ታመጫለሽ? ይሄኮ አትሊስት እንደው ላሳለፍነው ጊዜ ተብሎ እንኳን እኮ እንደው ይቅርታ የሰው ልጅ ይባባላል። ይቅርታ አይደለም እኔ ላይ ይሰርበኛል፣ የማይሰጠኝ ስም የለ አሚን ይቀፋል ማለት አይደረግም። ነው እንጥራው ኒኪታ እንጥራው እዚህ ጋር ሼር ላድርግለት ይምጣ። እኔ ከሱ ጋር ምን አለ ቁጭ ብዬ የምነጋገረው ነገር የለም። ምክንያቱም ባለፈው ራሱ ዲጄ ሙለር ቤት ይሄን ቪዲዮ ለጥፈሃል አልለጠፍክም መልስ ስጥ ሲባል እኔን እየተሳደበ ሌላ ታሪክ ነበር ሲያወራ የነበረው። ስለዚህ አሁን ከሱ ጋር አውርቼ ምንም የምመላለሰው ታሪክ የለም። እኔ የምፈልገው በህግ መሄድ ነው። 4 ነጥብ። እሱ መጥቶ ግን ማውራት ይችላል። ሄለን ተጠይቀው እንደው አንዳንድ ጥያቄ ካላት ጥያቄው ምንድን ነው? ጥያቄው እኮ ለጥፏል ራስን እየቀዳው አብሽር ኒኪቲ ማለት አሁን እኮ ጭንቅላቱንና ማንነቱን ህዝብ ሰውም እንዲያውቀው ነው እንጂ እንኮ የሽምግልና ጉዳይ ምናምን አንድ ሀሳብ ውስጥ ሄለን እኔ ነኪታውንም አውቃታለሁ ማቲንም አውቃለሁ ጓደኛም እያሉ ስለማውቅ ማለት ነው። ነኪታ ታውቃለች እንደማውቅ ታውቃለች። እና ኦፍኮርስ የምትለው ነገር እውነት ነው። ነኪታ በጣም እንደተጎዳች እኔ አውቃለሁ በደንብ በቅርብ ስለማውቅ ማለት ነው። ብዙ ነገር ውስጥ ገብታ ነው የወጣችው። ያው እሷም በጣም በሰዓቱ በጣም ኃይለኛ ፍቅር ውስጥ ነበረች ምናምን ነገር። መቼም እኔም ወጣት ነኝ እንደማንም ሰው ነው። በጓደኝነት ብዙ ነገር ልንሆን እንችላለን። እኔ አሁን ላይክ ገርፍሬንድ እና ቦይፍሬንድ ሆነው እኔ በሚያደርጉት ነገር ብዙም ለምን የተላከ ምናምን ነገር አልልም። ጥቅም የሆነ ጥቅም ነገር ውስጡ ገብቶበት የሚላላኩት ነው እንጂ የሚያስጠሉኝ እኔ በትክክልም እነሱ ቦይፍሬንድ እና ገርፍሬንድ ነበሩ። ሁላችንም እናውቃለን። የቲክቶክ ጓደኞቻችን ናቸው። እኔ ማቲም ጓደኛዬ ነው። እና አሁን የነሱ ጓደኝነት ኖርማል የነበረ ጓደኝነት ነው።
በሆነ በጥቅም ነገር ተሳስሮ የሚላላኩትን ይበላቸው፣ ብዙም አያሳዝኑኝም። እኔ ግን የነኪታ ያሳዝነኛል ማለት እኔ በፍቅር ጊዜ የሆነውን ሆነን በችግር ጊዜ ያንን መንዝረው ሲጠቀሙት ሰዎች ትንሽ ይደብራል። ያናቃለሁ። ግን ነኪታም ታውቃለች ስለ ማቲ ታውቂያለሽ። እሱም ብዙ ነገር ሆኖ ምናምን ነው ነገሮች የተስተካከሉለት። ነኪታ ታውቂያለሽ ብዬ አስባለሁ። አሁን የእሷም የነኪታም ቤተሰብ የሆኑ የማቲም ቤተሰብ የሆኑ እኔም ያለውበት የነማርሻ ጋር እንውሰደው ይሄ ነገር ወደ ክስም ከምትሄጂ ነኪታው ጉዳዩ እንዲህ ከሆነ እሱ የሚሰማቸው በጣም የሚያከብራቸው ጓደኞች አሉ። ምክንያቱም የእሱ ጉዳይ ራሱ ከወረቀቱ ጋር ተያይዞ ጀምሮ ለማስተካከል ብዙ የሰሩ ሰዎች አሉ በመሀል ገብቶሻል። እሷም በዚህ ነገር ውስጥ በብዙ ነገር ወጥታ ስታልፍ እሱ ራሱ ችግር ውስጥ ገብቶ ነበር ዱባይ እና ጓደኞቹ ሰብሰብ ምናምን ብለው ነው ያንን ችግር የፈቱት ማለት ነው። እዛ ውስጥ እኔም ነበርኩበት እና ችግሩ በመፍታት ሂደት ውስጥ ማለት ነው። እና አሁን እንደዚህ አይነት ስብዕና ያለው ሰው ነው እንዳይጎዳ ሽምግልና እንቀመጥ የምትል እሱን እኔ መመለስ ማለት ይቅርታ ጋር እሱን ከጥቅም ውጭ በማድረግ ምልሽ እኔ ይገባኛል እኮ ፔኑ ይገባኛል። አሁን እሱ ከጥቅም ውጭ ቅድም እንዳልኩሽ ነው። እሱ ራሱ በትግል ነው ተቋቁሞ አሁን መስመር ውስጥ የገባው ነው የምልሽ በጓደኞቹ ማለት ነው። ነኪታ ታውቃለች ይቅርታ እንዴ ወረቀቱ ብዙ ነገር ተበላሽቶበት ጓደኞቹ ተሰብስበው ነው ይሄን ነገር ችግሩ የፈቱት። ከጥቅም ውጭ ከምናረገው ሴቷ ትጎዳ ብናስታርቃቸው ወይ ነው። ኦኬ እሷ ትጎዳ እሱ እንደዛ አላልኩም። ያ ጃፒ ማለት ይቅርታና እኔ አልሰማም። እሷ ትጎዳ አይደለም አሁን አውርታል። በቃ እኔ ነኪታ በጣም እንደተጎዳችን እኮ አውቃለሁ። ታዲያ እና ትጎዳ እሱ ይዳን ነው የምትለው? እኔ ባይ ዘ ዌይ ሳይድ ይዤ አይደለም ጋይስ ጀስ ግን እንዴ የሚገርም አውርዱት ጋይስ፣ ይሄንን ልጅ አውርዱት። የሚገርም ምግብ ልትበላው ነው ይለና እንትን ነው ፍሩት ነው በለው። አሁን እኔ በዚህ አጋጣሚ ወንድሜ አሁን ያወራው ልጅ እህት ወይ እናት ሊኖርህ ይችላል። በቤተሰብ ላይ ቢደርስ እንደዚህ የማትሰጠውን ሀሳብ ማታቃት ልጅ ብቻ ስለሆነች ወይ ጓደኛ ስለሆነች እንደዚህ አይነት ኮንፊደንስ ህይወቱ ለራሱ ተረባብሾ አሁን የተስተካከለው አሁን ከተስተካከለ ምን አባቱ ታዲያ እንደዚህ ነገር ውስጥ አስገባው? ጅላንፎ ሲጀመር ኒኪ ራሱ እንዴት ከሱ ፍቅር እንደያዘች ግራ ነው የሚገባው። እዚህ ግባ የማይባል ሰው አንዳንዴ እኮ ፍቅር የት እንደሚወስድም አይታወቅም። ከኒኪ ጋር ተደምረን ኢሜል ከሷ ጋር በመጻፍ እንተባበራለን። እሺ ጋይስ ካላችሁ ሰዎች ሼር አድርጉለትና ይምጣ። ሄለን ትጠይቀው እስቲ ችግሩ ምናልባት እሱ ጋር ያለውን ችግር ደግሞ ትስማ። ከሁለቱም ጎን ጥሩት አይደል እንዴ ሄለን? አጋጣሚ ይምጣ፣ የፈለገውን ማድረግ ይችላል። እኔ የሚያጠፋሁት ነገር ካለ ነገር ሊሆን ይችላል። ግን ክሱን ከማን አላነሳም፣ ወደኋላ አልልም። 4 ነጥብ። እኔ ተጣላ ነው ምናምን ሳይሆን እዛች ላይ ባሳያት ቪዲዮ ብቻ ነው። ሌላው ታሪክ ነው። ልታስገድኝ ብር ላክሽ ምናምን ላርከው እንትን ማስረጃ ይዘና፣ ምክንያቱም አላረኩትም። እኔ እናንተ ግን የምንካሰሰው ቲክቶክ ላይ ባወጣት ቪዲዮ ነው። 4 ነጥብ ጨርሻለሁ። ሄሉዬ አመሰግናለሁ። መልካም ቀን። ለሌሎች በውስጥ የላከዋለ ወይዬ ሙክሽ ግባ በርሽ ወይዬ አይ እኔ ካለ በጣም ለማመስገንና አፕሪሼት ለማድረግ ያክል ነው። በጣም ብዙ የምታነሻቸው ኢሹዎች አንዳንዴ እንደ ሀገርም እንደ ዜጋም በጣም የሚጠቅሙና ለሌሎችም ማስተማሪያ የሚሆኑ ስለሆነ እኔ በጣም ነው እያንዳንዱን ነገር ስከታተል የነበርና እኔ ኒውትራል ሆኜ ነው የምከታተል። እንደ አንድ ወንድ ልጅ ሚስት እንዳለው ሴት እህት እንዳለውና እናት እንዳለው ሰው ስለ እውነት በጣም ነው ልቤ የተሰበረ። እውነት ይህን ተግባር አገር ውስጥ ያደርገዋል ወይ? አድርጎትስ አንድ ቀን ማደር ይችላል ወይ ብዬ ሳስብ አይችልም። ሶ እህቶቻችን ደግሞ የፈለገ ነገር ሊያፈቅሩ ይችላሉ፣ ሊወዱ ይችላሉ፣ በተለያየ ነገር ሊሸወዱ ይችላሉ። ግን በሌላ ነገር የሚደርስባቸው እንግልት፣ መከራ፣ ስቃይ ላይ በቃ
ከዚህ በጣም ከጀርባ በጣም ብዙ የሚያግዟቸው ወላጆች ቤተሰቦች እያሉ እነዚህን እህቶች መደገፍ ማገዝ ሲገባ አንደኛ ሴቱ ነው ለእንደዚህ አይነት ሰው የሚመስሉ ሰይጣኖች ተባባሪ የሚሆኑ ሴቱ ነው የነዚህን ጉድ የነዚህን ገመና የነዚህ የሚሰሩትን ወንጀሎች የሚሸፍኑ ሴቶች እኔ በጣም ነው ማዝንባቸው። ፕላዛት ይሄ ሰው ቀደም አንቺ የተናገርሻቸው መረጃዎች ሁሉ ምንም ጥርጥር የለውም። በቃ እኛ ራስኮ መረጃዎች ነን፣ ምስክሮች ከሆነ አንድ ሰው የፈለገ በጣም ሌጀንድ ይሁን በጣም ፌመስ ይሁን በጣም ይወደድ እንደዚህ አይነት ወንጀል መስራት አይችልም። እኮ የገንዘብ ቢዝነስ ላውንደሪ ነው የሚባለው። ይሄን ነው እየሰራ ያለ። ሴቶችንን ይሄን ነገር ይቀርጻል፣ ገንዘብ ይቀበላል። ይሄንን እየተዳደረ ያለ ይሄ ነው። እኔ እንደውም ወደ ፕሮፋይሉ ገብቼ ቪዲዮውን ሳይው ማተብ አድርጎ ሳይው እውነት እጅግ በጣም ነው የሚያሳፍርና ለእንደነዚህ አይነት ሰዎች ተባባሪው ናችሁ የምትገቡ ሰዎች አንደኛ በእውነተኛ ሴት በምትባለው ሴት በሀገር በብዙ ነገር በምትመሰለው ነው እያሹፋችሁ እየቀለዳችሁ ያለ። ሁለተኛ ሄለን አንድ ሴት ነች፣ ግን ለኔ በቃ አሁን ጣይቱ እንደምትባል ምንትዋብ እንደምትባል ጀግና ሴት አድርጌ ነው የምቆጥርሽ። አሁን በሚነሳው ኢሹ ነው፣ በሌሎች በሚደረጉ ዲቤቶች ክርክሮች ምናምን አይደለም። አሁን ባነሳሽው ለሴት ልጆች ግን መከታው ነሽ፣ ዋሱ ነሽ፣ እስከ መጨረሻው ጥግ ድረስ ለመሄድ የምታደርጊው ነገር እንደ አንድ ኢትዮጵያዊ ዜጋ እኔ በጣም ነው አፕሪሺየት የማደርግሽ። በጣም መበረታታት አለብሽ። በእንደዚህ አይነት ምክንያት ለአንቺ ብዙ በቂ መረጃ መስጠት የሚችሉ ሰዎችንን ማጥፋት የሚፈልጉ ኢንቦክስ ምንም እያደረጉ የሚያሸማቅቁ ሰዎች ሊኖሩ ይችላሉ። ለምን ቲክቶክ አይዘጋም? አንቺ አንድ ያሹ ትልቅ ዓላማ አለ። ይሄው ትላንትና በሌሎች ሴቶች መጡ፣ ዛሬ አንዷ ሴት እንባዋን ልታብስ መጣች። ነገ ደግሞ በጣም ብዙ ገመናቸውን ይዘው በውስጥ የሚያለቅሱ በጣም ገንዘባቸውን የሚበዘበዙ በጣም ብዙ መስዋዕት የሚከፍሉ ሴቶች አሉ። ይሄ ያልተናገሩ ሰዎች ማለት ነው። ለነዚህ ነው አንደበት እየሆንሻቸው ያለው፣ ለነዚህ ነው ጉልበት እየሆንሻቸው ያለ። በጣም አፕሪሺየት የሚደረግ በጣም የሚበረታታ በእግዚአብሔርም በጣም የሚያስመሰግን የሚያስጠይቅ ፕላዛት እንደ ዜጋና እንደ ኢትዮጵያዊነት ደግሞ የምታደርጊው ነገር እጅግ በጣም መበረታታት ያለበት ነው። ወንጀሉ ወንጀል አይደለም፣ የሚያሰቅል ወንጀል ነው። እንደ ዜጋ የሚያስጠይቅ ሳይሆን አይደለም ይቅርና በጣም ሰዎች ጫት እየቃሙ ሌላ ነገር አደረጉ ተብለው መንግስት ጣልቃ ገብቶ ይገደሉ ይሰቀሉ እንትኑን ጣሱ በሚባልባት ሀገር ላይ ይሄ የሚሰራው ወንጀል ደግሞ 40 ሴት 50 ሴት 60 ሴት እያለ የሚቆጠርበት ራሱ ወንጀል እኮ ነው። ሚሊዮን ለምን አይፈቅሩትም? የዛ ሀገር የራሱ የሆነ የእስልምናም ሌላም ህጎች አሉና እኔ ሄልዬ በጣም ለአንቺ መረጃ የሚሆኑ ሰዎችን በደንብ ማጥበቅ ፕላዛ ደግሞ መረጃንን ለማሻሸጥ የሚጥሩት ሰዎችንም ደግሞ እንደዚሁ ማጋለጥ። እዚሁ ጋር ለምሳሌ አሁን ገብቶ ለጓደኛው ዲፌንስ ለሚያደርገው ልጅ ማለት ነው። እንደዚህ አይነት ሁለት አሉ ለጓደኞቻቸው ገብተው ካሚሎ እኮ ማስጠንቀቂያ ላከለት እኮ እረፍ ብሎት አይናው ቮይስ ማት እየላከ ነው። ቮይስ ማት እያየሁት ነበርና እንደዚህ አይነት ሰዎች እውነት አገር ውስጥ ቢሆኑ ያደርጋሉ ወይ? እችነን ዲፌንስ ማድረግ ይችላሉ? የኔን እህቴን አድርጓት እሱ እዚህ መኖር ይችላሉ ወይ? ይሄንን ወንጀልስ 40 ሴት ለምን ሸራተን ለምን የፈለገ ቦታ አደርግም? ይሄንን ማድረግ ይችላሉ ወይ? አይችልም። አገር ውስጥ እዛ ላይ ሰው እንደሌላቸው ስለሚያውቅ በተለያዩ ነገር ሰራተኛና ማህበራዊ ራሱ ጣልቃውን ለመግባት እኮ አለበት። አይናው በጣም ኢምባሲ መግባት ራሱ አለበት። እንደገና እንደ ኢትዮጵያ ማለት ነው። እንደ ዱባይ ደግሞ ዱባይ እዛ ሀገር ውስጥ ሆኖ እንደዚህ አይነት ወንጀል በመከናወኑ ይሄን እኮ ወሬ እኮ አይደለም፣ ግልጽ ይሄው በቃ ሄልዬ በጣም ያሽው ነገር እጅግ በጣም አፕሪሺየት የሚደረግ የሚበረታታ ነው።